የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡቡ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ ከፋፍሎ ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ መከፋፈል መሰረት መቆስ ነው ባይዘወይ ይህ የፕሮቴስታንቲዝም እንቅስቃሴ እንደዚሁ ቀላል አነስ ስማም ማይል ወርጋት ወረጋ እንደው ድፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ ሀገር የለሽ እኮ መጤ ኩተት አራሙጫ ይዞ መጥቶ የሚያፈስ እንደምታውቁት ዮናታ ውሸታ ውሸታ አጭበርባሪ የውሸታሞች ይቅመን በቃ የውሸታሞች አንድ የብልጽግና ሰባኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸቅለው። ወንጌል አልሰበከም። ፕሮቴስታንት ወረቦች ቢሰስና ኢየሱስ የተንታታባቸው ገንዘብና ገንዘብ ቆርጠት የከሰተባቸው ኪሳቸውና ነፍሳቸው የተንታታባቸው ስንብቦች ወዳዎች ባለነ ስጆች ይጠላል ያሰፈራል ዘላው የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማጀን ከለከ እኮ ነው። ይህ ጎረምሳ እንዴት ደፈረ ነው? እንዴት ባለገ ብልግና እኮ ነው። ዱርዬነት ነው፣ ማፊያነት ነው። ዮናታን ተኩላ የበግ ለምድ ለብሶ ግን መጥቷል። አሁን ተኩላው ተገፈፈ። ማንነቱ ታወቀ። ይህ ፓስተሮቹ ያልገባቸው በነገራችሁ ላይ ማለት ነው። ደንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለ እመቤታችን ቢለፈልፍ አይደንቀንም። ከአጋንንት ከመናፍቃን የተሰወረች ናት እሷ። የመጽዋብ የክሙ አደል በአልባሰ አባጊ እና ለማን ነው? ይህ አደል እንዲ አንዱ ቀበሮ ሌላ እኮ አደለም። እኛ የምናወራው ውርጋት ደፈረን ነው ያለ ትከሻ ለትከሻ ተነካካን ነው ምንለው። ፓስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድን ነው የምንጠብቅ? ምንም አንጠብቅ። የዲያብሎስ ልጆች፣ የግብረ ልጆቹ፣ የአልቦስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ ወይንህ ከገሞራ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ ዳሩ ይገባሃል እንዴ ሰይጣን? ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው የመናፍቅ ጸሎት የእንስሳ ነው። በቃ ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ወዳቸው ክብራቸው አምላካቸው ነው። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭብጨባ፣ ድንቃ ይወዳሉ። ፕሮቴስታንት ሞቷል። የሞተ እምነት ነው። እሺ አሁን ለእነዚህ በእድሜያቸው አባቶች ለሚባሉ በንግግራቸው ህፃናት ለሚባሉ ሰዎች እኔ አሁን ሌላውን የወንጌል አማኝ ተወው። እኔ አሁን ተገቢ መልስ አሁን ደሳቸው እነሱ በተናገሩበት መጠን ልክ ጌታ ኢየሱስ ክርስቶስ ካስተማረኝ ወርጄ አልናገርም እንጂ ልመልስ ብዬ ብል አሁን በዚህ በለበሱት እኚህ ጳጳስ በለበሱት ጥቁር ላይ ሌላ ጥቁር አስደርባቸው ነበር ማለት በክፋት ፈንታ ክፋትን ልመልስ ብዬ ብል፣ ግን ጌታዬ ኢየሱስ ክርስቶስ በክፋት ፈንታ ክፋት እንዳትመልሱ ነው ያለው። የኔን እምነት፣ የኔን ሃይማኖት፣ የኔን የሃይማኖት ተቋም የሞተ እምነት ነው ብለው ሲሉ እኔ ኦርቶዶክስን የሞተ እምነት ነው እንኳን ብዬ አላልኩም፣ አላልንም። እኛ በዚህ መጽሐፍቶቻችሁ ውስጥ ተዝቀው የማያልቁ ጉዶች ያለውን ከመጽሐፍ ቅዱስ እውነት ጋር እንደሚጋጭ የተጻፈውን በጨዋነት መልክ አንተ አንብበህ የማታውቀውን ትውልዱ አንብቦት የማያውቀውን በእነዚህ 15 ዓመታቶች ውስጥ ያነበብኳቸውን 3% እንኳን አላሳየኋችሁም። 3%
ግማሹ ፖለቲካዊ ጉዳይ ስለሆነ አገራዊ ጉዳይም ስለሆነ እሱን ትቼው 3% አላሳየውም። እና ራሱን ፓትርያርኩም እንዳሉት እኔም ሆንኩ ሌሎች ወንድሞች እናቶች እንደተናገሩት መጽሐፍቶቹ ጥራት ይጎላቸዋል አሉ። በቃ ይሄውን የተፈለገው የኔም የወንድሜ ዳጊንም ቅድም ጠራ፣ የሌሎች ወንድሞችም እዚህም ያሉ እዚህም የሌሉ ከኛ በፊት በዚህ አገልግሎት ውስጥ በጣም ብዙ ዋጋ የከፈሉት ሐዲሳውያን ወንጌላውያን አማኞች ምንድን ነው ምክንያታችሁ ብለህ ካልከን አንድ ምክንያት ነው ያለን። እሱም ወገኖቻችን ይህንን የእግዚአብሔርን ቃል ሳያነቡ እነዚህን መጽሐፍቶች እያነበቡ ብቻ የዘመናቸው ቁጥር አለቀ። ይህን የተባረከውን የእግዚአብሔርን ቃል አንድ ቀን ሳያነቡት በቤተክርስቲያን በቅዳሴ ሰዓት ብቻ ይነበብላቸዋል። ሀብትሻውን ብጠይቀ ይህን 66ቱን ቅዱሳት መጽሐፍት አንድ ቀን አንብበው ላታውቅ ትችላለህ። ካነበብከውም የተወሰነ ክፍል አንብበህ ታውቅ ትችላለህ። ሙሉን አንብቤ አልጨረስኩም። የተወሰነ ክፍል አንብቤ ያለው ግን እኔ አሁን ምን መሰለህ ከሰማሁ በእነዚህ ላይ እኮ ይኸው ጨርስ እስኪ በእነዚህ አባቶች ላይ ብለው ያሉት ላይ ምን አልክ እኮ እሱን ነው ወደ እሱ ልመጣ ነበር። ሆነስሊ ንግግራቸው ወይ የተቆረጠ ነው፣ ሙሉ መልእክታቸው አይሰማም። አሁን እኛ አቡነ ጴጥሮስ የተናገሩት ሙሉ መልእክቱ ሳይሆን የተወሰነ ተቆርጠዋል። ዘበነ ስድቡ ተቆርጠዋል። ሙሉ ነው ምናመጣል። እናንተም ጋር ምን መሰለህ አንድ አትሊስት አቡነ ጴጥሮስን ሙሉ ንግግር አላመጣም። የተሳደቡት ግን ምንድነው ዋና እኛም በሚመለከት ፕሮቴስታንት የሞተ ነው ብሎ አሉ። በ4 ደቂቃ ውስጥ ፖይንት ያለው ንግግር ተናግረው የ30 ሰከንድ ስድብ ስታወጣለት ስድብ ብቻ ነው ይመስሉ ወይንም ደግሞ ነቀፌታ ስታወጣ እኛ ሌላው አይመለከተንም። እኛም በሚመለከት የእኛን ስም ይሄ ምን ይሆናል መሰለ፣ ይሄ ከመልእክቱ ሰዎችን ማሳሳት ግን ነቀፌታው አሁን መልእክቱ ለፕሮቴስታንት ብለው ሙሉ በሙሉ ስለ ፕሮቴስታንት አይደለም የተጠየቁት። ኢንተርቪው በተደረጉበት ቦታ ላይ የኔን ሀሳብ እኮ አሰማኸኝ እኮ በጨዋነት አዳመጥኩኝና እኔ ደግሞ ልመልስ ምን መሰለ፣ አንድ ሰው መልእክቱ ሙሉ አሁን ከዛ ውስጥ ዘበነ እነዚህ ናቸው እንዲህ ናቸው ይላል። እሳቸው ማነው አንድ አባታችን ማነው አብይ አህመድን የተናገሩትን ንግግር ነው ይሄ ዱርዬ እያሉ ተናገሩ። በቃ በእሳቸው እምነት አብይን አይደለም ያሉት፣ እሳቸው አብይን ነው የተናገሩት። አሰምቻለሁ። አቡነ ሉቃስ ዮናታን አክሊሉን ነው አብይን አይደለም። ዮናታን አክሊሉን ነው። ኦኬ ዮናታን አክሊሉን የተናገሩት እኔ አብይን መስለኝ ተናገሩ። ኦኬ ዮናታን ተናገሩ ይሄ ዱርዬ ምናምን እንደዚህ ብለው ተናገሩ አይደለም። ቤተክርስቲያንን ደፈራ አሉ። ኦኬ ትክክል ነው አይደለም ብለን ጀጅ ልናደርግ እንችላለን። ዮናታን ግን ምን ብሏል ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን? ተመሳሳይ ነገር አላጣጣለም። የኦርቶዶክስ ቤተክርስቲያንን ተመሳሳይ ንግግር ተናግሮ አያውቅም። ኦርቶዶክስ ቤተክርስቲያን ምን አጣጣለ? አዳምጠኛ። ኦኬ አሁን ላዳም ነው እስናሮ እንዲ ዮናታን ብቻ አይደለም ምን አጣጣለ? ዮናታንን ስሙን ከጠራ ያጣጣለውን ንገረኝ። ልጨርስልህ ቆይ አዳምጠኝ። እኔ አንድ ሰው አይደለም እኮ ምንድነው የኢትዮጵያ ወንጌላዊ ቤተክርስቲያን አማኞች መድረክ ላይ ቁጭ ብለው የኢትዮጵያ ኦርቶዶክስን ቤተክርስቲያን የሚረግሙበት የሚያጣጥሉበት፣ ደንቆሮ ነች አታውቅም ሃይማኖት የላትም የሚሉበት ሚሊዮን ቪዲዮ እንደዚህ ቆራጭ ለማጣል ይችላል። መረጃ አምጣ። ላምጣልህ እኮ ነው ለሚቻል በሌላ ነገር ላይ በቃ አትወንጀል። እኔ ግን የአባቶችን ድፍረታቸውን እኔ ዛሬ እዚህ የመጣሁት ምን መሰለህ ኤርሚያስ፣ አሁን እዚህ 1000 ምናምን ሰው ተመልካች አለ አይደለም? እየነገርኩ ነው። አንተ ዳጊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጥያቄ እያነሳችሁ መጽሐፍ እየገለጣችሁ ገድላትን እየገለጣችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት የላትም ከመጽሐፍ ቅዱስ ውጪ ናት፣ መጽሐፍ ቅዱስ አትቀበልም ነው የምትሉት አይደለም? እኔ ደግሞ ይሄ መጽሐፌ ነው የምትለው አንተ የምታነበው መጽሐፍ ቅዱስ በሱ ቻሌንጅ ላድርግህ እኮ ነው እያልኩ ያለሁት። አድርገኛ ቀጠሮ ስጠኝ፣ ወደ ሜዳው ንግባ። ዛሬ አይደለም ዳጊም ባለበት ነው። ቀጠሮ ስጠኝና ልሂድና በቀጠሮ ልምጣ። እየጠየኩ ነው። እንዳልክንም ጥራው፣ ዳጊንም ጥራው፣ አንተምና እኔ ቻሌንጅ ላድርጋችሁ። ደስ ይላናል። አብትሽ ይኸው ተቀብያለሁ። እሺ መቼ እንገናኝ? አንተ ንገረኝ ቀነ ቀጠሮ። ኤርሚ አንተን መድረኩ ያንተ ነው እኮ አንተ ደስ ባለ ሰዓት። እኔ ሙሉ ጊዜ አገልጋይ ስለሆንኩ በፈለከው ሰዓት ላይ ይሄ ሰዓት ይመቻል አይደል? ኦኬ ዛሬ ሐሙስ፣ አርብ ላይ ወይ ቅዳሜ ጠዋት ላይ ምን ይመስላል? ቅዳሜ ጠዋት አይቻልም፣ እኔ ጋር እሑድ ነው። ኦኬ
ቅዳሜ ጥያቄ ነበር። አንድ ጊዜ ካህኑ አንድ ጊዜ ቅዳሜ ጠዋት ስልህ መቼ መሰለህ? እኔ ሲያትል ነው የምኖረው እና ካሊፎርኒያ ታይም ነው የኔ ታይም። ቅዳሜ ማለት በሰዓት በቀን እንለያያለን። አንተ አውስትራሊያ ነው የምትኖረው። ኦኬ በቀን ስለምንለያይ ስለዚህ ለእናንተ ቅዳሜ ለእኛ እሑድ ጠዋት ነው። ለእናንተ እሑድ ጠዋት ነው። ኦኬ እሑድ ጠዋት ይቻላል። ኦኬ እሱኛው ሳይሆን ካልሆነም ኔክስት ዊክ ሰኞ ማክሰኞ ትችላለህ። መቼ? ሰኞ ማክሰኞ ስንት ሰዓት ላይ? በዚህ ሰዓት ወይም ከዚህ በእናንተ ሰኞ በእኔ ሰኞ በዚህ ሰዓት ላይ ከዚህ ሰዓት ቀደም ብሎ ከዚህ ሰዓት 2 ሰዓት ቀደም ብሎ በእኔ 5 ፒኤም ከስራ የምወጣበት ሰዓት ነው። 5 ፒኤም ላይ ትችላለህ። 5 ፒኤም እስከዚህ እስካሁን 2 ሰዓት 3 ሰዓት ወይም 4 ሰዓት አንተም እንገናኝ። እንደውም ከዛም ቀደም ብሎ እንዳልክም እንዲኖሩ አድርገን ማለት ነው። ስለዚህ እኔ የምጠይቀ ጥያቄ አለኝ በመጽሐፍ ቅዱስ ዙሪያ ነው እና በሃይማኖት አስተምሮት ዙሪያ እናንተ በምትሰጡት አስተምሮትና አንተንም ጭምር ነው የምንጠይቀህ። ታውቃለህ፣ እኛ ብቻ አይደለም ጠይቀን በደምብ ተጠይቀህ ሁለታችን እንድንጠያየቅ መጀመሪያ ምንድነው የምናደርገው? የምንጠያየቅበትን ርዕስ አወጣና አነሳላችኋለሁ። እናንተ የምጠይቁኝንም ወስድና ከዛ እዛው ላይ መልስ እናዘጋጃለን። ደስ ይለኛል። እንደዛ ነው። ስለዚህ እኔ ሰኞ በ5 ሰዓት እመጣለሁ አንተ ቤት። በቃ ኦኬ። እሺ፣ ቴንክ ዩ፣ አመሰግናለሁ። እሺ፣ ሰላም ሁኑ። እስከዚህ ምረጡ እንጂ ኤርሚ መወያያ ርዕስ በምን ነበረ? መምህር አዲስ እኔ አዲስ መምህር አይደለሁም ወንድሜ፣ እኔ አክቲቪስት ነኝ። ቢሆንም ግን እርስዎ በሰጡት አስተያየት ላይ ጥያቄ ኖሮኝ ነው። ኧረ ተው መምህር እንቁጫልክ ነኝ ይዘና ግን ለዛ መምህር ማለት የሆነ ማኛ ሰጠልኝ ኖ አይ አብቶሽ የዛኔ አንተም ሰው ይዘና አትቀልድ። ወይ ከነ ልደተ ወይ ከነ ኡስታዝ የተወሰነ ሰው ይዘና የዛን ቀን ማለት ነው። ይመጣሉ እኮ እኛ ስንወያይ አይተው ይመጣሉ። ችግር የለውም። እኛ ስንወያይ ሌሎቹን ይዞ መምጣት ይችላል። ልደታ ይቅርታ ካልጠየቀ እዚህ ቤት አይገባም። ማን ነው ልደታ? እሱ ያውቀው አላውቀውም። እኔ የዋሸው ውሸት ስላለ እሱን አደባባይ ይቅርታ ካልጠየቀ ከእኔ ጋር ለመነጋገር ሲናፍቀው ይቀራል። ሌሎቹን ግን ከፈለክ ይዘህ ነው። ኦኬ ችግር የለውም። እሺ አመሰግናለሁ ሁላችሁም። ግን እኔ ምን መሰለህ አሁን እናንተን አንዳችሁንም ሐሰተኛ ለማድረግ ምናምን ሳይሆን አንድ የኢትዮጵያ ኦርቶዶክስ ምዕመናንና የጴንጤ ወንጌላዊ ታማኞች እንዲማሩ የምፈልገው ነገር ስላለን፣ ስለዚህ ወይ እናንተ ታስተምራላችሁ፣ የእናንተ ትምህርት ተቀባይነት ይኖራል፣ ወይም ደግሞ እኔ የምለው ነገር ሚዛናዊ ሆኖ ወይንም ሎጂካል ሆኖ ሰው የተሻለ መረዳት ይዞ ይሄዳል። ስለዚህ በዛ መንገድ እንሄዳለን። አመሰግናለሁ ሁላችሁ። በተለይ ከምንም በላይ ነገረ ድህነትን ከመዳን አኳያ እሱ ነው ለሰው ልጆች የሚጠቅም። በእሱ አቅጣጫ ላይ ጥያቄ ይዘናል። ከመዳን አቅጣጫ ከሃይማኖት አቅጣጫ ከሁሉም ነገር ነው ማነሳብኝ። ለምሳሌ የፕሮቴስታንት እምነት አስተምሮት ላይ ሊሆን ይችላል፣ የመዳን ነገር ሊሆን መጽሐፍ ቅዱስን ራሱ እኔ አሁን መጽሐፍ ቅዱስ አምናለሁ ኦርቶዶክስ ነኝ ብያለሁ። ግን መጽሐፍ ቅዱስም ያሉ ነገሮችን የኮንትራዲክሽን ያላቸውን አምጥቼ ይሄና ይሄ ይጋጫል። በጣም ወገኖች እዚህ ያላችሁ ወገኖች ወደ ቲክታክ ሪፖርት ብታደርጉ ይሄን አያደረጉ አሁን አንተ እያወራህ አንተ አይደለም 2 ጊዜ ሄት ስፒች ምናምን ነገር ብሎ የሚል ሪስትሪክሽን መጣልኝ። አንድ ነገር ልንገራችሁ ኦርቶዶክሳውያን፣ እናንተ ወደ ቲክቶክ በመጮህ የምታስቆሙት ሚዲያ የለም። ዩቲዩብ ላይ 66,000 ፎሎወር አለኝ ቢያንስ እንደው ጥቂት የዛሬ 5 ዓመት ጥዬው የመጣሁት። ዩቲዩብ ላይ ፌስቡክ ላይ ከ100,000 በላይ ፎሎወር አለኝ። እዚህ ጋር ሪስትሪክሽን ስላስደረግ ሄት ስፒች ብለህ ስላልክ ምኑ ነው ሄት ስፒች? የቱ ነው የጥላቻ ንግግር? የሀሳብ ነፃነት ማክበር አለባቸው ኦርቶዶክስ እና ሪፖርት አሁን እኔ መልእክት ላስተላልፍ። ቆይ ለዚህ ኤርሚያስ እኔ ይኸውላችሁ ኤርሚያስ ሲኖር እኮ የእናንተንም ድክመት ሲናገር እንዲታረም እንዲጠነክር የጎደለው እንዲሞላ ይጠቅማል። ስለዚህ አንዳንዴ ምን ይባላል ምቀኛ አታሳጣኝ ይባላል። ምቀኛ የሚለው በአሉታዊ ሳይሆን ማለት ተገዳዳሪ አታሳጣኝ ነው እና እንደውም ሚዲያዎች ሲኖሩ ጥሩ ነው። እንደነ ኤርሚያስ አይነት ሰዎች ሲኖሩ ጥሩ ነው እና ሚዲያ በማፈን ሳይሆን ሀሳብ በሀሳብ ፍጭት የተሻለ ሀሳብ በማቅረብ ነው የሚሆነው። እኔ በማፈን አላምንም። በፖለቲካውም እንደዛ ነው ማምነው እና
ሰው የተሻለ ሐሳብ ያቀርባል፣ ገዢ የሆነ ሐሳብ ያቀርባል። የተሻለ እውቀት ያለው ሰው ተደማጭነት እንዲያገኝ ነው ማድረግ ያለብን እንጂ በማፈን በማጥላላት በስድብ ምናምን መሆን የለበትም። እና ሪፖርት አታድርጉ። ሪፖርት ምንም አይጠቅምም። እና ሌሎቹ ደግሞ አግዙት። ኤርሚያስን በደንብ እንትን አድርጉለት። እኔም ትንሽ እንትን ልበልል። የታለች የቲክታክ ምልክቷ? ያ ቴንኪዩ ሀብትሽ፣ በጣም ነው የማመሰግነው። እንግዲህ ለወገኖች የሚያደርጋሉ። ግን አንድ ነገር የምነግራችሁ ትናንትና 3 ጊዜ ላይቭ ላይ ያለው ማለት ነው ሄት ስፒች ትላለህ እንዴ? የራስን ጳጳስ ቪዲዮ አምጥቼ መጽሐፍ ከፍቼ ገጽ ከምዕራፍ ግዕዝ ከአማርኛ ነው ማስነበቡ። ካሜራ ከፍቼ ቪዲዮ የተነገረ እነዚህ ተናገሩ እውነቱን ብዬ አንዲት ውሸት አላወራ። አንዲት ያለ መረጃ አይነገርም እዚህ ቤት። አንዲት አልኳችሁ፣ አንዲት ምድረ ፈሪ ሁሉ ተደብቃ ሪፖርት አድርጋለህ። ገብታ እውቀትን በእውቀት ሞግት፣ እውቀትን በእውቀት ሞግቱ። ትክክል ነው። እንደዛ ነው መሆን ያለበት። እኔ ኤክስቼንጅ የሚል ጊፍት ልሰጥ ስል ካርዴን አልከተትኩም። ሰው የሚሰጠኝ ራሱ ኤክስቼንጅ ማድረግ አልቻልኩም። ምንም ከቲክታክ ላይ የሚሰጠኝ 800 ብር ነው 900 ብር አለ ብሎኛል። ግን አንድ ቀንም ብሩን አውጥቼው አላውቅም እና ኤክስቼንጅ ማድረግ አልቻልኩም። እና ቆይ ይቅርታ፣ አስተካክዬ ሌላ ቀረጋል። ሌሎቻችሁ ግን አድርጉለት። አመሰግናለሁ ለነበረን ቆይታ። ቴንኪው። እሺ ወንድሜ። ኦኬ እሺ፣ እግዚአብሔር ይመስገን። ኦኬ እንዴ የኛ ወረደ። ኦኬ እንዴ የኛም እኮ መስማማትና አለመስማማት መጠየቅ አለበት። አንተ ዝም ብሎ የመጣውን ሁሉ እሺ እያልክ ነው እንደምትቀበለው? ሶሪ እህትየው፣ ምን ነበረ? አይ በቃ ከኛ ጋር ዲስከስ ማድረግ አለብህ። እሱ ዳጊንም ፈልጓል እንዳልክንም ፈልጓል አይደል? ከነሱ ጋር መነጋገር አለብህ። ኢንቴንሽኑ አልገባኝም። እኔ እኮ ምንም የጎን እኮ አላይም፣ የኋላ የጎን የሚባል ነገር አላይም። እሺ እህትየው ሶሪ ካለ ንገሪኝ፣ እንነግረዋለን ማለት ነው። እንዲህ የተደበቀ ሴራ ምናምን ነገር ካለ እኔ በመጽሐፍ ቅዱስ እውቀት እስከመጡ ድረስ ማንም ይምጣ፣ በቅንነት እናወራቸዋለን። እሺ ገብረ ማርያም ኦኬ እሺ እንግዲህ ምንድነው ቴንኪው ወገኖች። እቺ የቲክቶክ ምልክቷ ናይስ ናት ተብሏል እና እሷን እያደረጋችሁ ስላላችሁ ጌታ እግዚአብሔር ዘመናችሁን ይባርክ። እሺ ተባረኩ። አሁን እያወራ 2 ሪስትሪክሽን ወንድሞች ናቶች ኬት ስፒች የጥላቻ ንግግር ትላለህ። ምኑን የጥላቻ ንግግር? ይህ አባቶች እንቆይ ላሳይህ። እኔ የጥላቻ ንግግር የተናገሩት ይህንን ቪዲዮ ላይ እነሱ የተናገሩት ቪዲዮ ላይ መውጣቱ እኔ አምጥቼ እዚህ ስናገረው እኔ ቤት ሲነገር ነው እንዴ? እኔ ቤት ቪዲዮ ስከፍት ነው እንዴ የጥላቻ ንግግር የሚሆነው? ወገኖች ኦኬ እሺ መምህር ኤርሚያስ ጥያቄ እቀበለታለሁ። እሺ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው? የእሷን ደም ፈሷል። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? የማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እንግዲህ ከዚያ ባተ ምን ፍቅና የለም ወንድሜ ናት።
በእድሜ በአባትነት እናከብራቸዋለን፣ ግን ከዚህ የባሰ ክደት የለም። ይህን ተናግሬ ለአገልጋዮች ሰጣቸዋለሁ። በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ ምንድን ነበር ያለው? ደሙ የማን ነው ያለው? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ነው ብሎ የሚለው ደሙ የራሱ ነው ይላል ቅዱስ ጳውሎስ። እነሱ ደግሞ የማርያም ደም ነው የፈሰሰው ይለዋል። በዕብራውያን መልእክት መጽሐፍ ምዕራፍ 10 ቁጥር 19ና 20 ላይ ምንድነው ብሎ የሚለው? ወንድሞች ሆይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ በማርያም ደም አይልም፣ በኢየሱስ ደም። ደሙ የሱ ነው። የደሙ ባለቤት ኢየሱስ እንጂ ማርያም አይደለችም። አዎ የሰውን ተፈጥሯዊ ባህሪ ገንዘቡ ሲያደርግ ከድንግል እንደተወለደ እናምናለን። ምንም ጥርጥር የለም። እና ጥጋ ሲዘን እናስተምርሃለን ወንድምዬ። ጴንጤ ጋር እዚህ ችግር የለብንም። ትምህርተ ስጋዌ ችግር የለብንም። ትምህርተ ስላሴ ላይ ችግር የለብንም። እናንተ ስም ለማጥፋት ካልሆነ በስተቀር እናስተምርሃለን። ያው ሄደህ እኮ አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ ነው። የእኛ አንድ አካል ሁለት ባህሪ ብለን የምናምነው እናንተ አንድ አካል አንድ ባህሪ ብለህ ትላለህ። ተርጉሞ ስትባል ግን ያለመለዋወጥ፣ ያለመጠፋፋት፣ ያለመነጣጠል ትላለህ። ምን ማለት ነው እሱ ታዲያ? ከግሪክ ኦርቶዶክስ ጋር ተስማምተህ ስታበቃ ከካቶሊክና ከወንጌላውያን ጋር ሲሆን አይንህ ደም የሚለብስበት ምክንያት ነው የማይገባኝ። እሺ ደሙ የማን ነው? የእግዚአብሔር ልጅ ደም ነው። በኢየሱስ ደም በመጋረጃው ማለትም በስጋው በኩል ስጋው የማን ነው? በስጋዋ አይልም፣ በስጋው። የስጋው ባለቤት ኢየሱስ፣ የደሙ ባለቤት ኢየሱስ። ዕብራውያን 9 ላይ ይህ ተረታም ትውልድ በዘመኔ እንትን ትለዋል እንደ የጌታን ደም። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ እንጂ በማርያም ደም ገባ ይላል። ደሙ የራሱ ደም ነው። በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱ ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱ ለእግዚአብሔር ያቀረበ የክርስቶስ ደም። አይ ጳውሎስ ብትኖር መርዶን ታወጣ ነበር። በዚህን ጊዜ ቁጭ ብለው ስቅስቅ ብለው ነበር የሚያለቅሰው። ራሱ በጻፈው መልእክት ራሱን ቻሌንጅ አድርጉት ነበር ኦርቶዶክሳውያኑ። የለም እያሉ ማለት እነዚህ አረጋውያኑ የለም አንተ የክርስቶስ ደም ነው ብለህ ጻፍክ እንጂ እኛ የምናውቀው ማርያም ደም ነው ይሉሃል። የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔር ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ብሎ አለ። የማን ደም ነው? የክርስቶስ ደም ነው። ኖት የማርያም ደም። የማርያም ደም የሚባል ቀራኒዮ ላይ የፈሰሰ የለም። የተረገመ ትምህርት ነው። የማርያም ደም ነው ቀራኒዮ ላይ የፈሰሰው ብሎ የሚል ትምህርት ሰይጣናዊ ትምህርት ነው። የእግዚአብሔር ልጅ ደም ነው የፈሰሰው። አንተ አትቀልድም፣ ደሙ ላይ አትቀልድም አልኩ። እናንተ ማርያምን ህልውናችን አይናችን ነች ብለሃል አይደል? የኢየሱስ ደም የመኖሬ ህልውና ነው። አትቀልድም አልኩ። ሞቱና ትንሣኤው ላይ አትቀልድም አልኩ። በስጋው መቆረስና በደሙ መፍሰስ ላይ ጴንጤጋ አትቀልድም አልኩ። እንደፈለክ ተናገር። ተከታትለን ተረትህን እንከተክተዋለን። አንድ የመጽሐፍ ቅዱስ መረጃ እንኳን አላቀረቡም እነዚህ ሶስት አገልጋዮች ሲናገሩ። የእመቤታችን ደም ነው፣ የእመቤታችን ደም ነው በስቅለቷ ቀን ምናምን ነገር እያለ ሁሉ ብሎ ያለ ማለት ነው። መረጃ የእግዚአብሔር ቃል የለም። እዛ ቤት መረጃ አትጠይቅም። ማርያምን ብቻ ስሟን አስቀድመ ከዛ በስሟ ላይ የሆነ ነገር ለጥቀህ ተናገር። አሜን ነው የሚሉ ቃለ ሕይወት ያሰማልን ነው ብሎ የሚሉ ራሳችሁን ከዘላለም ጥፋት ከምድኑበት መንገድና ትምህርት አስመልጡ። ወደ እውነተኛ ወደ ሕያው እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የመዳን እውነት ኑ። ኢየሱስ ያድናል። ኢየሱስ ጌታ ነው። ብራዘር የኃጢአት ይቅርታ በስሙ፣ የልጅነትን ስልጣን ለማግኘት በስሙ፣
ንስሐና የኃጢአት ይቅርታ በስሙ፣ የልጅነትን ስልጣን በስሙ፣ መታረቅን በስሙ ያገኘነው በእግዚአብሔር ልጅ ነው። ከዚህ የባሰ የወደቀ ትምህርት የለም። እዚህ ጉድ ላይ ተቀምጠው ነው ታደሱ ብለን ስንላቸው አንታደስም ብለው ያሉት። እናንተ ማናችሁ ምናምን ነገር አሉን እንዴ። የእግዚአብሔር የታድሶ ዘመን ለማምጣት ትልቅ ሽማግሌ አላስነሳም። ሳሙኤልን ያስነሳው በኤሊ ቤት ላይ በኤሊ ዘመን ትልቁ ሊቀ ካህን ነው በሳሙኤል በኩል የገሰጸው ጌታ። መገሰጽ ብቻ አይደለም፣ የፍርድን ቃል የተናገረበት ፈርዖንን ለመገልበጥ ትንሹን ማሙሽ ሙሴን ያስነሳበት። አንተ ማነህ ትላለህ እንዴ? ታደሱ አንታደስም። በቀራንዮ ላይ የፈሰሰው የማርያም ደም ነው ስትባል አትነቃም? የሆነ ቦታ ላይ ቤተክርስቲያኒቱ እንደዚህ አይነት የኃጢአት ሸለቆ ውስጥ ነው ያለችው። ከዚህ የበለጠ ኃጢአት፣ ከዚህ የበለጠ ድፍረት የለም። ለዚህ ነበረ የዓለም ቤዛ ናት ብለው ስትሉ የነበራችሁት። መጽሐፍቶቻችሁ የሚናገሩትና አገልጋዮቻችሁ የሚናገሩት ትክክል ሆኖ ተገኘ። መጽሐፍ ቅዱሱ ግን የሚናገረው ከመጽሐፍቶቻችሁም ጋር፣ መጽሐፍ ቅዱሱ ከመጽሐፍቶቻችሁ፣ መጽሐፍ ቅዱሱ ከጳጳሳቶቻችሁና ከአገልጋዮቻችሁ ጋር አይስማማም። በምን የሞራል ልዕልና መተህ ጴንጤን መናፍቅ ብለህ ልትል ትችላለህ? እኛ እኮ 40 መድኃኒት የለንም። እኛ እኮ 40 ቤዛ የለንም። አንድ ቤዛ ነው ያለን፣ እሱም የአብ ልጅ የዳዊት ልጅ ኢየሱስ። እኛ እኮ አንድ መድኃኒት ነው ያለን፣ አንድ ጌታ ነን። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል የተባለው የኃጢአት ስርየት በደሙ። ምን ያደርጋል? የአገሬ ገበሬ እንዳለ 40 ቢወለድ 40 ነው ጉዱ እንደተባለ ኢየሱስ ያድናል። እህትዬ ልብ ብለሽ ስሚ። ከዚህ የበለጠ ውድቀት፣ ከዚህ የበለጠ ድፍረት የለም። እኛ ላይ መጣችሁ እችን ቤተክርስቲያን ቆዳ ፍቃ ብራና ዳምጣ ቀለም በጥብጣ ኦኬ፣ ለሀገሪቱ ለኢትዮጵያ የሰራችሁ መልካም ነገር አለ። እግዚአብሔር አምላክ ይባርካቸው። ሶ ዋት? የክርስቶስ ደም ላይ ትቀልዳላችሁ እንዴ? ቀራንዮ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው ብላችሁ ትውልዱን ይዛችሁ ሲኦል ልገቡ ነው እንዴ? በፍጡር ደም ነው እንዴ ጌታ ያዳንን? በገዛ ደሙ እያለ ቅዱስ ጳውሎስ እየተናገረ የቀደሙት ሐዋርያት እየተናገሩ ከሷ በስጋ እንደተወለደ በስጋና በደም እንደተካፈለ የማያምን ጴንጤ የለም። ካለ አምጣው፣ እሞግተዋለሁ። እዚህ ከሷ በስጋና በደም ተካፈለ፣ ከሷ በስጋ ተወለደ ማለት ስጋው የሷ ስጋ ነው ማለት ነው? አይደለም፣ አይደለም። ከተካፈለ በኋላ የሷ ስጋ አይደለም። ከተካፈለ በኋላ የሷ ደም አይደለም። የደሙ ባለቤት ራሱ ነው። አንተም መጥቼ ጀርባህን ብመታና ባደማህ የእናትህን ስም ወይዘሮ አየለች ከሆነ የወይዘሮ አየለች ደም ፈሰሰ አይባልም። የአንተ ደም ነው የተፈሰው። የተመታው አንተ ነህ። አንተ ተመታህ፣ አየለች ተመታች አትበለኝ። ኢየሱስ ተመቶ ማርያም ተመታች አትበለኝ። ኢየሱስ ደምቶ ማርያም ደማች አትበለኝ። ይሄ አጋንንታዊ ትምህርት ነው ብዬ ስልህ አታምታታም ስልህ ትውልድን ግራ አታጋቡት። ከመስቀሉ ግርጌ ነበረች እሷ፣ እሱ ግን መስቀሉ ላይ ነበር። ችንካሩ ያረፈው እሱ እጅ ላይ እንጂ እሷ እጅ ላይ አይደለም። ያ ሁሉ ግርፋት ያረፈው እሱ እጅ ላይ እንጂ እሷ እጅ ላይ አይደለም። ይመጣና ስለኛ ስትል ያልተቀበለችው መከራ የለም ብሎ ይላል። እግዚአብሔር ይቆጥርላታል። በቃ ጌታ እንጃ ወደ ግብፅ ምድር ተሰዳለች። አዎ እሱን አንረሳም። ስላደረገችው በጎነት ታዲያ ጌታ ብድራቷን ይከፍላታል። የጌታ እናት ናት። አለቀ። ስለ እኔ ሲል የተቀበለው መከራ በቃላት ተነግሮ አያልቅም። አንተ የእግዚአብሔር ልጅ ያውን ባላጠፋው ጥፋት መተዚህ የማርያምን የከፈለችው መከራ ብለህ የእሱን መከራ አሳንሰ የእሷን መከራ አግዝፈ ልታሳ ብትፈልግ በአንድ ጠጠር ድንጋይ ጎልያድን እንደጣለው በአንድ እግዚአብሔር ቃል ተረትን የዘላለም ተረትን አፈርሰዋል። ያኔ ዋይ ዋይ ትላለህ ማለት ነው። ሄደ እዚህ ቤት አትግቡ፣ ትውልድን እያሳሳተ ስለሆነ ኤርሚያስ ቤት አትሂዱ በለው የሚሉ አባቶች ዳርዳር እያሉ ወይ ደግሞ ከውጭ በኩል ሆነ ይሰማሉ። የዚህ ሆነ ማለት ነው። በሌላ ብዕር አካውንት ገብቶ በዚህ ትውልድ መካከል በእውቀት መሞገት ነው። ይኸው አንብቤ ያለው መጽሐፍ ቅዱስን፣ ይኸው አንብቤ ያለው መጽሐፍቶቻችሁን ሁሉ ጭምር ሳይቀር ናና ሞግት፣ በእውቀት እርታ። እውነቴን ብዬ የምልህ የተፈጠርክበትን ቀን ትጠላዋለህ። የራስን መጽሐፍቶች እየገለጥኩ ሳሳይ ገጽ ከአማርኛ ገጽ ከቁጥር እያወጣሁ ይኸውልህ። ይሄኛውን እትም አይተዋል ወንድምዬ፣ ምን እንደሚል አይተዋል። እዚህ ጋር አባ ጊዮርጊስ ዘጋስጫ ምን ብለው እንደጻፉ
አሳያለሁ። መልክዓ ስዕል የትኛውን መጽሐፍ ጠርቼ የትኛውን ጨርሳለሁ? የትኛውን መጽሐፍ ጠርቼ የትኛውን ከዚህ በደንብ ተሰትረው የተቀመጡ ቢያንስ ሼልፉ ላይ እንኳን ከገራዥ እንኳን ያለፈ እዚህ ሁሉ የተቆለለ ማለት ነው ይታያል። እዚህ ጋር አጠገቤ እንኳን ያለቻች ጥቂቷ ነው ብዬ የምልህ ጥቂቷ ተዘጋጅተውልን የተቀመጡት በሼልፍ አዘጋጅቼ ግዕዝ ከአማርኛ ቁጥር ከአማርኛ ከመጽሐፍ ቅዱስ ጋር ምን እንዴት እንደሚጣሉ ማለት ነው። አንተ አንድ ቀን ቁጭ ብለህ ያላነበብከውን 15 ዓመት የተዘጋጀውባቸውን መጽሐፍቶች አንተ መተህ አንዲት ገጽ እንኳን አንብበህ የማታውቀው ማለት የተአምረ ማርያም እኮ ያው ማለት በእኛ በኦርቶዶክሱ መነጽር ብለህ የት ነው ያ መነጽር የሚሸጠው? የኦርቶዶክስ መነጽር በንከ ነው እንዴ ብሎ የሚያነበው በበ ነው ከከ ነው ማለት በኦርቶዶክስ ማይንድ ሴት ማነው ያን ማይንድ ሴት በተቃኘ በኦርቶዶክሳውያን ማይንድ ሴት በተቃኘ ጊታር ነው እንደ እኔን አይምሮ የምትቃኘው የአንተስ ልብ የሚቃኘው ከተቃኘ የአምላክ የእግዚአብሔር ቃል ምን እንደሚል ታውቃለህ? በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቀው ዘንድ ልቦና እንደሰጠን እናውቃለን ይላል። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖታት ራሳቸውን ጠብቁ ብሎናል። መተህ ሃሌሉያ ብለህ ብትለኝ አሜን እልሃለሁ። ከዛስ ኢየሱስ ጌታ ነው ብለህ ብትለኝ አዎ አሜን እልሃለሁ። በጣም ነው ደስ የሚለኝ ጌትነቱን ስታውጅ። አብራራልኝ ብዬ ስጠይቅህ ምልህ ያው እንግዲህ ኢየሱስና ማርያም ስጋቸው አንድ ነው፣ ደማቸውም አንድ ነው። የእሱ ደም ሲፈስ የእሷ ደም ፈሰሰ ማለት ነው። አባቶቻችን የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው አልምተው ብለህ ወደዛ ይሄ የአባቶችን ተረት ወደዛ ብራዘር ምንም የራቀውን ብታቀርብ የቀረበውን ብታጎላ ከእግዚአብሔር ቃል ከተጻፈው ጋር የማይስማማ ከሆነ መድኃኔዓለም የሚፋረደኝ ቃል ለምድር ለሰማይ አልኩ። ማንም አይሰማም። ትውልድን አሳምጽብሃለሁ። እንደ ቃሉ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሏል። አይ እሳቸው ፓስተር ናቸው፣ እሳቸው ነቢይ ናቸው፣ እሳቸው ቆሞስ ናቸው፣ እሳቸው መምህር ናቸው። አይሰራም። ማነው ፓስተር የሆነ እንደሆነ እንደ እግዚአብሔር ቃል የተጻፈውን እንዳያስተምር ማለት የእግዚአብሔር ቃል የተናገረውን ጥሶ የሐዋርያቱን ትምህርት አፈር ደጅ አስግጦ የእሱን ተረት ሊያቆም የሚፈልግ የኤልያስ አምላክ እግዚአብሔር ይፋረደኝ ስልህ የተፈጠርኩበት ዓላማ ነው፣ የተጠራውለት ዓላማ ነው። ብዙዎች ቀልደዋል፣ ስቀዋል። ያኔ አንተም ብሎ ወንጌላዊ ምናምን ነገር ብሎ ማለት ነው። የኔዎቹ የወንጌል አማኞች ሁሉ ሳይቀር እንዴት ወንጌላዊ ሆነ ተጠርተህ እነዚህን መጽሐፍቶች ጋር አንተ ምንድነው እንደዚህ ምን ቁርኝት ምናምን ነገር? እነዚህ መጽሐፍቶች ወንድሜ የሚያወሩት ሰማይ ምድር የማይሸከመውን ውሸት ነው። ይህንን መጽሐፍ ህዝቤ ያነባላ እና ዮሐንስ ወንጌል እናንብብ ብዬ ስለው ኖ ኤርምያስ ይኸውልህ ሰንበት ማለት ማን እሁድ እና ከአብ እኩል ናት ይላል። ዋት ከአብ እኩል ሰንበት? አዎ ቀኗ አዎ ምንድን ያልከኝ? ከአብ እኩል ናት ማለት ቀኗን ያመልካሉ ኦርቶዶክሳውያን። መረጃ ኤርምያስ አምጥ። ያው በተስፋ ገብረ ስላሴ በግለሰብ ምናምን ነገር የተጻፈ ታቆማለህ። እንዲህ አይነት ሽቀላ አልኩ እኔ ጋር አይሰራም። መረጃ ቁጭ ኦኬ። ከአብ እኩል ነው ያልከው ኤርምያስ? አዎ ማንን? ሰንበት የምትባል ቀኗ? አዎ ሰንበተ ክርስቲያን እሁድ ማለት ነው። አዎ 18 ጊዜ ያስጠይቃል። እና ኦርቶዶክሳውያን ያመልኳታል። አዎ ኧረ አንተ ሰውዬ አቀዝቅዘው አላቀዘቅዘው። እነሱ ሲጽፉ ካላቀዘቀዙት አላቀዘቅዘውም። ገጽ 65 እንዲነበባል ድርሳነ ሰንበት በቤተክርስቲያኒቱ መጽሐፍት 17 ነው። 5ኛው ምዕራፍ ስለ ሰንበት አማላጅነት። ሰንበተ ክርስቲያን ማለት እሁድ ማለት ናት። ቀዳሚ ሰንበት ሰንበተ ክርስቲያን ማለት እሁድ ማለት ነው። ሰንበተ ክርስቲያን እግዚአብሔር አብን በእኔና በአንተ ያመኑትን በማና በእኔና ማነች ባዩዋ እሁድ። አዎ በእኔና በአንተ ማን ነው በአንተ የምትለው? እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥቻቸውና ማርልኝ ብላ ተለምነዋለች። አየሁ ኦርቶዶክሳውያን በአብም ያምናሉ፣ በወልድም ያምናሉ፣ በመንፈስ ቅዱስም ያምናሉ፣ በሰንበትም በእሁድም ያምናሉ።
ጌታችንም ሰንበተ ክርስቲያንን ፊታቸውን ከፀሐይ 7 እጅ አብርተው ሳይፈሩ ውሰጃቸው ብሎ መለሰላት። እሑድ አዎ አባቶቻቸው እናቴ ምን ያልጻፉት አለ። እሑድ መላእክት ታዛለች ሚካኤልን ና ሚካኤል ብላ ማለት ነው። አቤት ብሎ ማለት ነው። ክብርት ሰንበት ሆይ መጥቻለሁ ብላ ቅዱስ ሚካኤልን ታሽከረክረዋለች ይላል። የት ገጽ 63 ድርሳነ ሰንበት ምዕራፍ 3 ለምን ወጣህ አንተዬ? ትንሽ አትቆይም ነበር? ትንሽ መቆየት ነበረብህ እንጂ መስማት ነው። ድርሳን ሲነበብማ አትሽሹ። በረከቱ እንዲያድርባችሁ መሸሽ የለባችሁም። መሸሽ የለባችሁም። ቆመህ መስማት ነው ያለብህ፣ በረከቱ እንዲያድርብህ ማለት ነው። ስለ ሚካኤል መታዘዝ ማነው አዛዧ? ሰንበት። ሰንበት ማለት ማነች? የእንትና ባለቤት ናች? አይደለችም። ሰንበቴ ናት። አው ቀኗ ምን ትላለች? አፍ አላት ታወራለች። ምን እያለች? የክርስቲያን ሰንበት የምትሆን ሰንበትም እሑድ ማለት ነው። ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔ ስም የተማጸኑትን የእኔን ተስካር ወይ ደግሞ ሰንበቴ ያደረጉትን የነበሩትን ክርስቲያን ከአሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ አርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ማ ሰንበት ማንን? ሚካኤልን ቀጭን ትእዛዝ ትሰጠዋለች። ቀጭን ትእዛዝ ሰዓት ትናገራለች። ካህኑን ታውቀዋለህ? አዎ ችግር የለው ካህኑ አውቀዋለሁ። የኦርቶዶክስ ካህን ናቸው፣ እስራኤል ሀገር የሚኖሩ። እሺ አይ ፖዞ ነው ነበር ለዛ ችግር የለው እና ቀጭን ትእዛዝ ትሰጠዋለች። ሚካኤልም እንዳልሽው ይሁን አላት። ከዛስ ወደ ሲኦል ወርዶ አፍሶ ይዞ መጣ። ሚካኤልም እልፍ አላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ አርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍትን ያገኙ ዘንድ ሰንበትን የሚያከብሩ በሲኦል የነበሩትን ነፍሳትን ለማውጣት ወደ ሲኦል ወረደ። ማን ያዘዘው? ሚካኤልን፣ የመላኩን አለቃው ሰንበት። ሰንበት የምትባለው እሑድ ቀን ለሚካኤል አለቃ ነች። አዎ አለቃ ነች። እንዴት? ከእግዚአብሔር አብ እኩል ናትና። የት ይኸው መጽሐፍ። በምን ቋንቋ ነው የሚግባቡት የሚያወሩት? ተይኘት የዛው ተጠያይቁ እናንተ። እኔን ጠይቅኛለሽ? በስንቱ በጥበጣለች ይላል በሶ ሥላሴ ስለመደሰታቸው በማ ምክንያት? እግዚአብሔር አብ በእርሷ ምክንያት በማ በሰንበት ማለት ደስ ይለዋል። በእሑድ ምክንያት አዎ። ከዛስ ወልድና መንፈስ ቅዱስ በእርሷ ምክንያት እንደ እምቦሳ ላም ይዘላሉ። ስለ ሰንበት ስለ እሑድ ቀን ብሎ ወልድና መንፈስ ቅዱስ እንጠጥ እያሉ እምቦሳ ጥጃ እንደሚዘል ይዘላሉ። አምላኬን በዚያ ያህል ክብር ነው ያዋረድከው። ይዘላሉ፣ እንደ እምቦሳ ይዘላሉ አለ። ደስ ይላቸዋል። በምን ምክንያት? በእሑድ ምክንያት። አብ ሲደሰት እነዚህ ደግሞ ሁለቱ አካላት መንፈስ ቅዱስና ወልድ ደግሞ እንደ እምቦሳ ጥጃ ነው የሚዘሉት። እግራቸው እንደዚህ ወደ ላይ ብድግ እያለው እየቦረቁ ይቆየኝ ይላሉ። እና በዚህ የእግዚአብሔር ቃል መዶሻ ያለ ርኅራኄ ከትክቼ አልኩ። ገድል፣ ድርሳን፣ ታምር የሚባል የለም። ፓስተር፣ ቆሞስ፣ ቄስ፣ ዲያቆን፣ ነቢይ እንትና ብሎ የሚል የለም። እንደተጻፈው ታነባለህ፣ እኔም አነባለሁ። እንደተጻፈው ትተረጉማለህ። በእምነቴ ጴንጤ ነኝ። የለየልኝ ፔንቴኮስታል ማለት ነው። እና የእግዚአብሔር ቃል ክብርን ስትነካ ግን እኔም አላልፍም አንተም አትለፈኝ ነው። ተባረኩ፣ ጸጋ ይብዛላችሁ። ወንድማችን ፓስተር ጉተማ እንኳን ደህና መጣህ ብራዘር። ኤርምዬ እንኳን ደህና ቆያችሁ። እግዚአብሔር ይባርካል። ወደዚህ ፔጅ እንድገባ ለሰጣችሁኝ እግዚአብሔር ይባርካችሁ። ቅድም በጣም በሚገርም ስም ማለት
ሀብትሽዬ እየጨመርክ በቀጥታ እንኳን አይደለም እያቆላመጥክ የምትጠራው ሰው ቢቆይ ደስ ይለኝ ነበር ትንሽ። ሌላው ኦርቶዶክስ ቤተክርስቲያን እጸልያለሁ ይሄን እንደምታረግ አንድ ቀን ኤርሚን ለማመስገን የሚነሳ ትውልድ እንደሚኖር አምናለሁ። አንተን ይሄን በደንብ ስማኝ፣ አንተን ለማመስገን ማለትም እግዚአብሔር አንተን ለእኛ ሰጥቶናል አልገባንም የሚል ትውልድ እንደሚነሳ አምናለሁ። አላስተዋልንም በጊዜው የሚል ትውልድ እንደሚመጣ አምናለሁ። የቁጥር ጉዳይ አይደለም። አሁን ባይነግሩህም ፊት ለፊት ባይነግሩህም መጽሐፎቻችን መታረም አለባቸው ተብሎ ከላይ ጀምሮ የሰማነው ድምፅ እዛ ትግል ውስጥ ከሌሎች እህቶች ወንድሞች ጋር ፊተኛ ሆነህ እንዳለህ እኔ ባልናገርም እነሱ ያውቃሉ። እና እግዚአብሔር ይባርክ፣ ጸልይልሃለሁ። ሌላው በጣም ማርያምን ስለሚወዷት እስቲ የማርያምን መንገድ ጥቂት ስለ ማርያም እዚህ ውስጥ ላለ 700 ምናምን ሰው የማርያምን መንገድ ከመጽሐፍ ማርያም እኮ ትገረማለች። ማርያም በሉቃስ ወንጌል ላይ ሄዳችሁ ካያችሁ መልአኩ ሲያገኛት ማርያም ትገረም ነበረ። እሷን የምትወዷት በጣም እሷ እንዳትነካ ጌታ ቢዋረድ እንኳን ጌታ ቢያንስ እንኳን ስለ እናንተ ማነሱ ሳያንስ የማይገባውን የሱ ያልነበረውን ዓለም ስለ እናንተ መቀበሉ ሳያንስ ማንም ተነስቶ እንደፈለገ ጌታን ቢያረገው ምንም የማይመስላችሁ ማርያምን መሰረት ለማድረግ ማርያምን እንደተባለው የዓለም መድኃኒትና ቤዛ ለማድረግ ያን ያክል የምትሄዱ ወዳጆቼ፣ የማርያም መንገድ ግን እኮ እሱ አይደለም። ማርያም ትገረማለች። ትገረማላችሁ እናንተ ኤርምያስ እንደዚህ አይነት ጉዶችን አውጥቶ ወደ አደባባይ አምጥቶ ትድኑበት ዘንድ ኢየሱስ አንድ ወቅት ለሰላምሽ የሚሆነውን አላወቅሽምና እንዳለ የተሰጣትን እድል ለገፋችሁ እንዳለቀሰ እግዚአብሔር እድል በሰጣችሁ በዚህ ቀን ምናልባት በዚህ 100 ዓመት ውስጥ ያለን ትውልድ ነን እኛ ለሚቀጥለው ትውልድ ትታከሙ ዘንድ ትድኑ ዘንድ ትፈወሱ ዘንድ ወደ እግዚአብሔር ትምህርት ወደ ክርስቶስ ቤታችሁን ትመልሱ ዘንድ ለምጽ ካለ ከለምጹ ለመዳን ብላቴናዋ እኮ ማደግ ትልቅ መሆን የለባትም፣ ጀነራል መሆን የለባትም። ተማርካለች፣ ትንሽ ብላቴና ናት። ነገር ግን ለምጽ የሚድንበትን ቦታ ታውቃለች። በእውነት ኤርምያስ ማነህ አንተ ማን ስለሆንክ ነው? በቃ እሱ ብላቴናዋን ይሁን። መጽሐፍ በሁለተኛ ነገሥት ምዕራፍ 5 ላይ የሚናገረውን የሶርያውን ንጉሥ ሰራዊት አለቃ ንዕማንን ታስታውሱታላችሁ። ቃሉን ሄዳችሁ ካያችሁት ምን እንደሚል ታውቃላችሁ። እግዚአብሔር በሱ እጅ ለሶርያ ደህንነትን ስለሰጠ የሚል ቃል አለ። እግዚአብሔር በሱ እጅ ደህንነት ሰጥቷል፣ ግን ችግር አለበት። በቃ ብዙ ነገር በእናንተ ሆኖ ሊሆን ይችላል ምድሪቱ ላይ፣ ግን ችግሩን ብላቴናው ቢያሳያችሁ ምንድነው ችግሩ? ደግሞ የተገለጠ በጣም በእውነት እውነቴን ነው የምላችሁ ወንድሞች፣ አገልጋዮች፣ የእግዚአብሔር ቤተሰቦች በሙሉ ነገሩ የአይምሮ ነገር ብቻ አይደለም። እስራት እንደሆነ በቀደምታ በኤፊ ቤት ይመስለኛል አንድ ሰው እዚህ ኤርሚያስ ጋር ከሆነ አርሙኝ፣ አንድ ሰው እኔ የኦርቶዶክስ ቤተክርስቲያን አስተማሪ ነኝ ሲል አንድ ጥያቄ ጠየቀው። አንድ እግዚአብሔር ሰው እዚህ ውስጥ ይሁዳ መጽሐፉን የጻፈው
ከመሞቱ በፊት ነው? ክርስቶስን ከመሸጡ በፊት ነው? ሳይሸጠው ነው ሲለው የመለሰው መልስ የሱን ተከታይ ትውልዶች ምን አይነት እንደሆኑ የሚያሳይ ነው። እኔ አለቀስኩ ቤቴ። አይ ሳይሸጠው በፊት ነው ያለን። ከነዚህ እየተማራችሁ ወደ እግዚአብሔር ትምህርት አትደርሱም ብሎ ብላቴናው ከጮኸ የማታውቁትን ነገር አላውቅም ማለት ለምን ከማርያም አትማሩ? ማርያም ሰላም ሲላት አዲስ ነገር ስለሆነ የመጣው ተገርማለች። ትወልጃለች ሲላት አላውቅም ነው ያለችው። የማታውቀውን ወንድ አላውቅም፣ የማታውቀውን አላውቅም ነው የምትለው ማርያም። በቃ እግዚአብሔር አንድ ብላቴና ልኮ ለእናንተ ጦርነት በሚመስል መንገድ ትድኑበት ዘንድ የተላከውን ለመውገር መታጠቅ ምን ያደርግላቸዋል? ትድኑበት ዘንድ አይናችሁ ደሞ ሰርተዋል፣ ደሞ ተሳክቷል። የቤተ ክርስቲያኒቱ ራስ የሆነው ፓትርያርክ ተናግሯል። መጽሐፎቻችን ከኤርሚያስ ጋር አልተደዋወሉ። ተደዋውሎ ከሆነ ኤርሚ ይነግረናል። ከላይ ከአናት የኤርሚያስን ሐሳብ የሚደግፍ ነገር በአደባባይ እየሰማን መጣችሁ ትታገላላችሁ። ማርያም ትገረማለች። ትገረሙ ይሆን? ማርያም አላውቅም ትላለች። አለ አላውቅም የምትሉት ፓርት እኔ ይሄን አላውቅም። ኤርሚያስ እግዚአብሔር ይባርክ፣ እኔ ሄጄ መቅደስ ተሳልሜ ከመመለስ በቀር ይሄን አላውቅም፣ እግዚአብሔር ይባርክ ብላችሁ ታውቃላችሁ? ማርያም በጌታ ስም ስለ ጌታ መከራ ትቀበላለች። ስለ ጌታ ጌታን ይዛ ትሰደዳለች። ከማርያም ይሄን ተምራችኋል? ማርያም በዘመኗ እኔን ስሙኝ አላለችም። እኔን ስሙኝ አላለችም። አያቶቻችሁ በዘመናቸው እምነታቸውን ሩጫቸውን በራሳቸው መንገድ ሮጠው ጨርሰው ሲያበቁ በእናንተ ዘመን እናንተ ውስጥ የሚሮጡት ደህና ናቸው? እሺ አታንብቡ፣ እሺ አትመራመሩ። እግዚአብሔር ሚያነብና በአደባባይ ሚጮህ ሰው ከላከላችሁ ለምን ልትገሉት ተነስ? በቀደመ ኤፊ ይናገር ነበር። አጠሉኝም እኔን አለ። እኔን አጠሉኝም። ነገ ጠዋት ብመጣ ልክ አሁን መጡ እንደምትሏቸው አንጥፋችሁ ተቀብላችሁ ትስሙኝ ነበር ግንባሬን። የምትጠሉት ሄት ስፒች ብላችሁ ብትጽፉት ኢየሱስ ላይ ነው። የመውጊያውን ብረት ነው የምትቃወሙት። እመኑኝ፣ እንደ ፈንዲሻ ከመካከላችሁ ነው የሚፈነዳዳው። ይኸው እየፈነዳዳ ነው። የምንጠጣው የጌታ እራት የማርያም ደም ነው ብሎ ነገ ደግሞ ሌላ ይፈነዳል ማለት ነው። ብትቃወም ይብስብሃል ነው ነገሩ። ለሰላምሽ የሚሆነውን አላወቅሽም፣ ይከቡሻል፣ ልጆችሽን ይፈጠፍጣሉ እንዳለ እግዚአብሔር አንድ ብላቴና ልኮ ትዝ ይላችኋል። ብላቴናዋ ነግራ ላከችው። ኤልሳ ጋር ደርሶ ሲያምፅ የከበቡት ሰዎች ጠጋ ብለው እንደ ሌላ ትእዛዝ እንኳን ቢታዘዝ ይደረጋል፣ ምን ሆነሃል ብለው የከተቱት ውስጥ። አልሰማ ካላችሁ በሌሎች ተናጋሪዎች ይመጣል እንጂ አቋሙን አይቀይርም እግዚአብሔር። ጥቃቅን ተመሳሳይ እንከኖችን በኪሶቻችሁ ይዛችሁ እናንተም ቤት
የሚል ትምህርት ይዛችሁ ትመጣላችሁ። እኛ ቤት ያያችሁት ድካም ያያችሁት እንከን ሊኖር ይችላል። መዳን ግን በክርስቶስ ነው። እኛ ቤት የሚሰበከው የተሰቀለው ነው። እኛ ቤት የሚሰበከው የእግዚአብሔር ጥበብ ክርስቶስ ነው። የእግዚአብሔር ኃይል ክርስቶስ ነው። ደም ሳይፈስ ስርየት የለም ያለው እግዚአብሔር ያዘጋጀውን ደም ነው የተቀበልነው። እንካችሁ በደሜ የሚሆን አዲስ ኪዳን ወዳለው ነው የገባ ነው። በገዛ ደሙ ነው የጸደቅነው። በደሙ የተደረገ ቤዛነት ነው ያገኘነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን የተዋጀችው በገዛ አማርኛ ተናጋሪ አይደለሁም እኔ የመጀመሪያ ቋንቋ አይደለም። ግን በገዛ ደሙ ማለት አማርኛ የኢትዮጵያውያን ቋንቋ ነው። በገዛ ደሙ ማለት በገዛ ደሙ ነው። አለቀ በቃ። ከእግዚአብሔር ጋር ትግል ምን ያደርግላችኋል? በግል በቡድን ከማርያም ምንድነው ብትማሩት? የምታውቀውን አላውቅም ብላ መገረም ሲገባት ተገርማ ተደንቃ ሰላም ሲላት ምን አይነት ሰላምታ ነው ብላ ተገርማ ከፍተኛ የመታዘዝ መንፈስ ወደ ግብፅ ሂጂ ስትባል መሄድ፣ ተመለሺ ስትባል መመለስ። ስለ ጌታ ከማርያም ይሄን ተምራችኋል? የተመሰከረለትን መስማት ለምን እምቢ ትላላችሁ? ለምን እግዚአብሔር አብ እሱን ስሙት ብሎ መስክሮ መላእክት እሱ ነው መድኃኒት ተወልዷል ብሎ ጮኸው ሐዋርያት እሱ ነው ብሎ ጮኸው የምትመረምሩት መጽሐፍቶች እሱ ነው ብሎ ጮኸው ከዋክብት ሳይሳሳቱ ቀጥታ እሱ ነው ብለው እሱ ጋር አድርሰው ምን አልንኛ? ምን እናርገው? ይሄን እውነት ማርያም እሱን ስሙ፣ እግዚአብሔር ከሰማይ እሱን ስሙ። ትዝ ይላችኋል በዛ መገለጥ ተራራ ላይ ሙሴ፣ ኤልያስ፣ ደመና፣ እግዚአብሔር። እስካሁን ሙሴን ሰምታችኋል፣ እስካሁን ነቢያትን ሰምታችኋል፣ ሕግን ሰምታችኋል። ከዚህ በኋላ ግን ተብሎ በምድር የቀረው ይሰማ ዘንድ በምድር የቀረው በምስክሮች ፊት እሱ ነው። እውነትን እንወድ የለ እንደኛ ኢትዮጵያውያን እንዴ? መጽሐፍቶቻችሁ ልክ እንዳልሆኑ በረከታቸው ይደርብን ከምትሉት አባታችሁ ነው የሰማችሁት። ምን ያርግ ኤርምያስ? በሙሴ የምታምኑ ከሆነ እሱ ስለኔ ጽፏል ነው፣ እሱ ስለኔ ተናግሯል ነው። በሕግ የምታምኑ ከሆነ በሕግና በነቢያት የተመሰከረለት እሱ ነው። መጥምቁ ዮሐንስ እሱ ነው። እስቲ ያልጮኸ ይህ የተመሰከረለትን መስማት ለምን እምቢ ትላላችሁ? መንፈስ ቅዱስ ስለ እሱ ነው የሚመሰክር። መላእክት፣ ነቢያት፣ ሕግ፣ ሐዋርያት። እኛ ደግሞ እግዚአብሔር በሰጠን በዚህ ጥቂት ደቂቃ የዓለም ብርሃን እሱ ነው፣ መድኃኒት እሱ ነው፣ ሕይወት እሱ ነው፣ እውነት እሱ ነው፣ ዕውቀት እሱ ነው፣ ሚስጥር እሱ ነው። እንዴ መጽሐፎቻችሁ ትውልዱን እየበሉት ነው። እና ኑ ወደ እግዚአብሔር መጽሐፍ ብትመረምሯቸው እነሱ የሚያወሩት ስለ ክርስቶስ ነው። ኦኬ ሕይወት እንዲሆንላችሁ ወደ እሱ ኑ ነው። ከዚህ ሌላ
ጫት ተውኩ ሲጋራ ተውኩ ቢል እኮ እናንተ ቅድም የምትኮንኑትን ጫትና ሲጋራ መተው ማለት ከቱቦ ውስጥ ነው ያነሳኝ እኔን ኢየሱስ። አይ ያለ ኢየሱስም ከቱቦ ውስጥ መነሳት ይቻላል ካልክ በል ጨዋ አዳም ለአንተ መድኃኒት ያስፈልጋል። እንደገና ከሌላ ቱቦ ውስጥ ትወጣለህ፣ ከዘላለም ቱቦ ውስጥ። እና ምን እንሁንኛ? ያልቻልነውን ሁሉ ያስቻለንን ኢየሱስን ስንመሰክር ትናደዳላችሁ። ኦርቶዶክስ ዘፋኝ ናት፣ ኦርቶዶክስ ሰካራም ናት ትላላችሁ። ምን እናርግ ነው ጥያቄው። የተገለጠን መናገር ስትኖሩት ያልከበዳችሁ፣ ስንናገር ጠላቶቻችሁ ነን። ስትኖር ራሳችሁን መርምሩ እንጂ። ኤርሚያስ አንድ ኤርሚያስ አይደለም። ክርስቶስ ቅንጣት ሆኖ ሲወድቅ ብዙ ቢሊዮን ሆኗል። ደግሞ አትችሉም። ከፊት ለፊት መሪውን ይዞ ከኋላ ተሳፋሪው እየረገፈ የሚጮህ ሾፌር እንዳትሆኑ እና እንደ ብልህ ሴት እንግዳ ከውጭ ሲመጣባት ቶሎ ቤቷን እንደምታስተካክል ብልህ ሴት ተመለሱ ወደ ጓዳ፣ ተመካከሩ፣ እርስ በርስ ተነጋገሩ። ኤርሚያስን ለመግደል ኤርሚያስ መሰሎችን ኤፍሬምን የተለያዩ ሰዎችን ለመኮነን እናንተ ቤትም እንደዚህ ያለ እናንተ ቤትም እንደዚህ ያለ እንደዛ አታርጉ። ቢ ዋይዝ። ለምንድን ነው የጨዋሂውን ድምፅ ለማፈን የምትሰሩት? ማርያም የተሰደደችው ስለ ጌታ ነው። ምን አረጉ? እኔ እግዚአብሔር ምስክሬ ነው። 700 ምናምን ሰው አለ። አንድ ሴት አለች እዚህ ሚዲያ ላይ በቀደም ወጥታ ያንን ጳጳስ ጆሮ የሚቆርጥ ስድብ በሚዲያ ላይ ቁጭ ብላ ጆሮ የሚቆርጥ ውርደት፣ እመኑኝ እግዚአብሔር ምስክሬ ነው። ስለ ማንንም ተሳድባ ተከፍሏት ባይሆን በዚህ በእግዚአብሔር ባሪያ ምክንያት የዘራችው ደሞዝ ያገኛታል። ንስሐ ካልገባች ንስሐ ካልገባች በዚሁ ስለሚደርሳት ማለት ነው። ለምን መሰላችሁ? ሰው 2 እስር ቤት አይታሰርም። 2 እስር ቤት አይታሰርም። በእግዚአብሔር የታሰረ ሰው ያሰረው ክፍል ነው የሚጠብቀው። ዘመናቸውን በሙሉ መጽሐፍ ተከትለው ያጥፉም ያልሙም መንገዳቸው ግን ከጌታ ጋር እንደሆነ አይተናል። ካፋቸው በወጣው በተገለጠው በአደባባይ ዋጋ ሊከፍሉበት በተናገሩት አይተናል። በታላቅ ድፍረት ስለ ክርስቶስ በዓለም አደባባይ የተናገረን ሰው በዚህ ደረጃ ለማዋረድ መነሳት ሕያው እንደሆነ መርሳት ነው። ስመለስ ወደ ሐሳቤ ምናልባት እንግዳም ስለሆንኩ ረጅም ሰዓት ከወሰድኩ ምልክት ስጡኝ ወዳጆቼ። ማለት ኤርሚ ቤት ዛሬ ነው የገባሁት። እንግዲህ ፓስተርዬ ቀጥል። በጣም የሚጣፍጥ ነገር የምታወራው ሜርሲ ያለሽ አይደል? አለው ፓስተር ሲጨርስ በደንብ ጊዜ ወሰድና ለሌሎች ምልክታቸው በደንብ ይናገሩ። እነ ሴናም ሁሉም ቢያባ ሜርሲ ሁላቸውም ካህኑም አሉ እና ፓስተር ይቀጥል። ቴንክ ዩ እና ለምንድን ነው እኛ እኮ ብልጥ ነን፣ ኢትዮጵያውያን ብልጦች ነን፣ ጎበዞችም ነን። ሰው ፊት እኮ የሆነ ነገራችንን ማሳየት ካልፈለግን አይ ደህና ነኝ ብለን እኮ ቤት ሄደን ራሳችንን ቼክ እናደርጋለን ምናምን ብለን እኮ ራሳችንን እናያለን። ራሳችሁን እዩ እንጂ በየቀኑ እየወጣችሁ አትጩሁ። ራሳችሁን እዩ እንጂ። የምንጠጣው ስጋና ደም የማርያም ነው። ከዛ ደግሞ አጨብጭቡ። ከዛ ደግሞ ኤርሚያስን ግደሉ፣ ርገሙ። ማንን ይመስልሃል? የምታሳድደው እኔን ነው እኮ ነው ያለው።
የምታሳድደው እኔን ነው እኮ ነው ያለው። የተገለጠ ቀን ያበላኸው እኔን ነው እኮ ነው የሚልህ። ያበላህ ቀን እንጀራ የከለከልክ ቀን እኔን ነው ይልሃል እኮ። እነሱ የሚኖሩት ለሞተውና ለተነሳው ነው። ጦርነት ከማጋ ነው? ወዳጆቼ ኃጢአትን ኃጢአት ብሎ የጠራው እግዚአብሔር ነው። ደሞዙም ሞት ነው ብሎ የነገረን እግዚአብሔር ነው። ይሄ ኃጢአት የሚባለው ነገር እንዴት እንደመጣም የነገረን እግዚአብሔር ነው። ያሳየን እግዚአብሔር ነው። አመፅ ነው ያለን እግዚአብሔር ነው። ተቆርጣችኋል፣ ወድቃችኋል፣ ጠላት ሆናችኋል፣ ክብር ጎሏችኋል ያለን እግዚአብሔር ነው። መመለሻ መንገዱንም የነገረን እሱ ነው። መዳኛ መንገዱንም የነገረን እሱ ነው። በአንዱ አለመታዘዝ ነው የጠፋችሁት ብሎ ሌላ የሚታዘዝ በአንዱ መታዘዝ ምክንያት ብሎ ባልታዘዘው ቦታ የሚታዘዝ ያዘጋጀው እሱ ነው። የገዛ ክንዱ ነው ኃይል ያደረገለት። እስቲ ጠይቁ ራሳችሁን። ከዚህ ከወጣችሁ በኋላ ብቻችሁን ስትሆኑ ቤታችሁ ሌሊት መኝታችሁ ላይ በመስቀል አምጦ የወለዳችሁን ጌታ መርገምና መግፋት። አዎ ጳጳስ አይደለም ኤርሚያስ፣ ቆብ አልደፋም። ግን እንደ ትንሿ ብላቴና ለምጹ የሚነጻበትን ቦታ እየነገራችሁ፣ ለምጹ እንዴት ከእናንተ ላይ እንደሚሄድ እየነገራችሁ፣ እናንተ ደግሞ እግዚአብሔር በእኛ ጥሩ ስራ ሰርቷል እያላችሁ ነው። እንደ ንዕማን እግዚአብሔር በእጃችን መዳን አድርጓል እያላችሁ ነው። ልክ ነው፣ መዳን አድርጓል። መጽሐፉ እንደዛ ይላል። የሶርያ ንጉሥ ሰራዊት አለቃ ንዕማን እግዚአብሔር በሱ እጅ ለሶርያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበር ነው የሚለው መጽሐፉ። እግዚአብሔር ነው በሱ እጅ ደህንነት የሰጠው፣ ግን ለምጻም ነው። ባይዘዌ እርቃንን ሁሉ ሰው አያይም። ሁሉ ሰው አያይም። ሊታደጋችሁ ነው እርቃኑ የተገለጠው። የሚቀጥለው ትውልዳችሁ ያለ ክርስቶስ እንዳይሆን እንዳይበላ። መቼ ነው ጌታን የምታመሰግኑት? እኔ ጓደኛ ነበረኝ፣ አንድ ወቅት ወዳጅ ነበረኝ። ቀጥታ ጓደኛ ባይሆን ወዳጅ ነበረኝ። መኪና ተራ ድሮ ሹፍርና የሆነ ወቅት ላይ ሰራ ነበርና እዛ መኪና ተራ የመኪና አደጋ ደረሰ። አብረን ቁጭ ብለን እየሄድን የመኪና አደጋ ሲደርስ ተረፍን። እሱ ተጎድተዋል። ከዛ እንደገና አንስተነው በሌላ መኪና እንደገና ወደ ሆስፒታል ስንሄድ ወደ ሆስፒታል የሚሄደውን መኪና ድጋሚ ወደቀ። 2 ጊዜ ወደቀ። ከዛስ ተረፍን፣ እግዚአብሔር አተረፈን። ከዛ ተመቷል እና እሱ ራሱን ስቶ ረጅም ጊዜ ቆይቶ ሲነቃ እነሱ ቤት በአመት ተመልከቱ፣ የታደገን የዘላለም አምላክ ቅዱስ እግዚአብሔር በአመት ለተሰጠው ስም በአመት ህዝብ ሰብስቦ ያበላል። መቼ ነው ከወደቃችሁበት ያነሳችሁን እግዚአብሔር የምታመሰግኑት? ከ1 እስከ 30 በካላንደር አስይዛችሁታል። ተባሯል ኢየሱስ ከ6 በስተቀር 6 ይመስለኛል፣ ኤርሚያስ ያውቃል። መቼ ነው የምታመሰግኑት? መቼ? ነፃ መውጣትን ሰው እንዴት ይቃወማል? ኢየሱስ በመስቀል አድኖናል። በመስቀል እኛ እናምናለን ይባላል። ክርስቲያኖች ነን፣ እናምናለን። ክርስቶስ አድኖናል። ኦኬ፣ ማዳኑ አንሶ ልትጨምሩ ነው የምትሰቃዩት? ማዳኑ ሙሉ ከሆነ ለምን አርፋችሁ አትኖሩም ከጌታ ጋር? እዚህ መታችሁ እኮ የምትጣሉት ከመጽሐፎቻችሁ ጋር ነው። እኛ ምን እናርግ? ከራሳችሁ መጽሐፍ ጋር ነው የምትጣሉት። አንዳንዱ የመቀበል ግዴታ የለባችሁም እያለ ነው አሁን። አንዳንዱ ደግሞ ይሄን ያልተቀበለ ኦርቶዶክስ አይደለም። ተስማሙ። እናንተ ደህና ስትሆኑ ወደ መጽሐፍ ስትመለሱ በሕግና በነቢያት ወደ ተመሰከረለት ክርስቶስ ፊታችሁን ስታዞሩ ወንድሞቻችን ናችሁ። ማንም እና እውነት ነው ጫት የተውነው በጌታ ነው። እውነት ነው መጠጥ የተውነው በጌታ ነው። እውነት ነው ዝሙት የተውነው በጌታ ነው።
እውነት ነው። ብረት ከእጃችን የወደቀው በጌታ ነው። ተማርከን እጅ ወደ ላይ ስንል ጥያቄው እጃችንን ለመማረክ ስናነሳ ነው ከእጃችን ላይ የተራገፉት። ለምን ጫቱ በጌታ ተራገፈ ካልከኝ እጄን ሳነሳ ነው ጫቱ የወደቀው። እጄን ሳነሳ ነው በእጄ ያስኳቸው መጠጡ በለው ቅድም ያልኩ ምንም ነገር በሙሉ እንዳልክ ቢመሰክር እጁን ሲያነሳ ነው ከእጁ የረገፈው። ለምን ከእጅ የረገፈ ብለህ ትሰብካለህ? እንደ እጄን ሳነሳ ረግፎ ነው። ምን ይደረግ እና ባለቆንጨራ አገልጋዮች ሰይፋችሁን በወገባችሁ አኑሩ አልልም፣ እንደውም ጣሉት። መልሶ ወደ ወገብ ነው የሚለውና ሰይፈኛ አገልጋዮች አገልጋይ ነኝ ብለህ መጥተህ የወንድሜን ጆሮ ነው መቁረጥ። ምን ስላደረገ? ክርስቶስ ብቻ ነው የሚያድነው ስላለ። ምን ስላደረገ? ኢየሱስ ብቻ። ለምን ትላላችሁ ነው አይደል ልትገሉን የምትመጡት? ኤርሚያስ የበቀደሙን መጽሐፍ እባክህ ብቻ 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 የሚል በቀደም ታሳይ ነበርና ደጋግመህ እሱን መጽሐፍ ሁሌ ብቻ ያልነው እኛ እንዳልሆነ ሁሉን በአንድ ቀን መናገር በጣም ብዙ አገልጋዮችም እዚህ ስላላችሁ እግዚአብሔር ያክብራችሁ። የማርያምን መንገድ ምረጡ። ይሄን ብዬ ጨርሳለሁ። የማርያም መንገድ አንደኛው መገረም ነው። ሁለተኛው የማያውቁትን አላውቅም ማለት ነው። ሶስተኛው ደግሞ እሱን ስሙት፣ እሱን ስሙት ብሎ ዘመንን መጨረስ ነው። እሱን ስሙት፣ እሱን ስሙት። that's the way። አራተኛው ስለ ጌታ መሰደድ ነው። ከማርያም የተማርኩት ይሄንን ነው። ከማርያም የተማርኩት ይሄንን ነው። ታናሹ ብላቴና እናንተ ጋር ያለውን መስተካከል ያለበትን ነገር ሲያሳያችሁ ተገረሙ እንጂ። ሁለተኛ ደግሞ ማታውቁትን ነገር ሲነገራችሁ ይሄንን አላውቅም ነበረ በሉ። አላውቅም ብላለች መልአኩ ሲያወራት። ስለ ጌታ ጌታን ይዛ ተሰዳለች። ስለ ጌታ ተሰደዱ። ተሰባስባችሁ በሆነ ጥላ ስር መሞቅ ሳይሆን ስለ ጌታ መሰደድን ከማርያም ተማሩ። ከዛ ደግሞ የሚላችሁን አርጉ ብላችሁ እለፉ። እሷ ማድረግ ያለባትን አርጋ አልፋለች። እሷ በዘመኗ ማድረግ ያለባትን አርጋ አልፋለች። እናንተስ በዘመናችሁ እንዴት ናችሁ? ጌታ ኢየሱስ ይርዳችሁ፣ አይናችሁን ይክፈት። ተባረኩልኝ። ዳጌ ሰላም ነው። ወዳለሁ። ተባረኩ። ተባረክ ፓስተርዬ። ባርክ ፓስተር። ተባረክ። አውራው ዳጊዬ። አይ ጌታ ይባርክ እያልኩን ሁላችሁንም ደግሞ ሰላም ብያለሁ። በዚሁ አጋጣሚ ጌታ ይባርክ ፓስተር። በጣም ደስ የሚል መልእክት ነው። ጌታ አብዝቶ ይባርክ። ታንኪዩ። ተባረኩ። እግዚአብሔር ይባርካችሁ። አለሁኝ። ማይክ መልሻለሁ። ሌሎች ስላሉ እሺ ፓስተርዬ ተባረክ። ጸጋ ይብዛል። ዘመን ይባረክ። እንግዲህ ወገኖች እንቀጥላለን። ደስ የሚል መልእክት ነው ከፓስተር የሰማ ነው። እንግዲህ ሕያዋን ምስክሮች አሉ በዘመናት መካከል በመሃላችን። ደስ የሚል ነገር ነው። ወደ ውይይቱ እንሄዳለን። ኤርሚ ራስን በትልቁ እሺ እንቀጥላለን ማለት ነው። የዛሬው ርዕሳችን እንዳያችሁት በመስቀል ላይ የፈሰሰው የክርስቶስ ስጋና ደም ነው ወይስ የማርያም የሚለውን ርዕስ ይዘን መተናል። እንግዲህ ሪፍሌክሽኖችም እዚህ ገስት ላይ ካሉ ሰዎችን ውሰድና ኦርቶዶክሳውያን ወደ መቀበል እንሄዳለን። እሺ በመደዳ ላርገው አገባቡን ብዙም እንትን ስላላልኩት። መነን እያለሽ መነን ያ አቤት ሚውት ያልነሳ ብሎኝ ነው። ሶሪ ገሬላ መነን የሪፍሌክት አርጊና ሐሳብ ካለሽ አጠር አርገሽ ለሁሉም አዳርሰን ከዛ ኦርቶዶክሳውያን እንቀበላለን። ኦልራይት እሺ እሺ ቴንክ ዩ ፓስተር። የጸጋ ይብዛልህ። በጣም ደስ የሚል ቃል ነው ያካፈልከ። ይጨምርልህ። ተባረክ። በብዙ ባርከናል። አሜን አሜን። ዳጊ እንኳን ደህና መጣ። ሰኒ ቢኒ ሁላችሁም ገስት ለቢያታችሁም ያላችሁ ቅድምም ያው ጀምረን ነበር ተቋርጦ ነው በመሃልና
አንድ ነገር ብቻ ልበል አጠር አድርጌ። ያው እንግዲህ ሰዎች መጽሐፍ ቅዱስን ከሳቱ መሰረቱን ከሳቱ ሁሉን ነገር ነው የሚስቱ። መጽሐፍ ቅዱስ የእምነታችን ጅማሬና ፍጻሜ ካልሆነ መሰረታችን ካልሆነ በክርስትና ስም ተጠርተን የክርስቶስ ኢየሱስን ወንጌል የክርስቶስ ኢየሱስን ትምህርት ዋናውን መሰረቱን የነቢያቱና የሐዋርያቱን ትምህርት ከሳተ ሰው ስቷል ማለት ነው። ስለዚህ ሰዎች ሲስቱ ከእንደዚህ አይነት ሰው ሰራሽ ትምህርቶች ነው የሚፈልቁት። ምክንያቱም ከወንጌል ሲፈቀቅ ሲሉ ሰው ከወንጌል በራቀ ቁጥር የሰዎች የልቦና ሐሳብና የሰዎች ፈቃድ የስጋ ፈቃድ ነው የሚማሩት ማለት ነው። ስለዚህ የነገረ ማርያም ጉዳይ በኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ ያለው ነው። ነገረ ማርያም የሚል ትምህርት በራሱ ባይኖር በራሱ ነገረ ማርያም የሚል ትምህርት አላችሁ። በየገድልና ድርሳናቶቻቸው በሙሉ የማርያም መጽሐፍቶች ይበዛሉ። ኢቭን በዓላቶቿ ይመሰክራሉ በዛ ልክና ሰው እንግዲህ የሳቱት እዚህ ላይ ነው። በክርስቶስ ኢየሱስ ያልታነጸ መሰረቱ ያልሆነው ቀጣዩ በእንደዚህ አይነት የስተት ትምህርት ውስጥ መዝፈቅ ነውና እንድናስተውል ወገኖቻችን የምንፈልገው አንድ ነገር ልበል። ኦርቶዶክሳውያን ወገኖቻችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ የመጣው ከድንግል ቅድስት ድንግል ማርያም የወረደው የተዋረደው የሞተው ስለኛ በመስቀል ላይ ራሱን የሰጠው የኔና እናንተ የሰው ልጆችን ኃጢአት የከፈለው ያ የከፈለው ኃጢአት በክርስቶስ ኢየሱስ የተሰራው የመስቀል ስራ ያ የከፈለው ዋጋ የራሱ ማንነቱ ነው። በገዛ ደሙ በገዛ ስጋው የከፈለልን ያ የመስቀል ዋጋ የራሱ የሆነ ማንነቱ ነው። ከድንግል ማርያም ሰው ሲሆን ሰውነትን ሲወስድ ዘርን ሲካፈል የራሱ ስጋ ነው የሆነው፣ የራሱ ሰውነት ነው። መለኮት ስጋን ተዋህደ ስንል የራሱ ማንነቱ ሆነ ማለት ነው። ስለዚህ ይሄ ትልቅ የስተት ትምህርት ኑፋቄ የሆነ ትምህርት ሰዎችን ከክርስቶስ ኢየሱስ ሞት ወደ ሰው ፍጡር ቢሆን ፍጡርን የሚያድን ቢሆን ማኖሮ ኢየሱስ ክርስቶስ ባልመጣ እውነት ማርያም በሷ ምንድን ቢሆን የክርስቶስ ኢየሱስ ወደዚህ ምድር አምላክ ሰው መሆን አያስፈልገውም ነበር። አምላክ ሰው ሲሆን ኢየሱስ ሰው ነው ሲንል ዝቅታውን ያሳያል። ለኛ ምን ያህል ዝቅ እንዳለ ምን ያህል እንደወደደን አምላክ በስጋ መጣ ስንል መውደዱን ነው የመጨረሻ የሆነው ይሄ አጋፔ የምንለውን ፍቅር ነው ያየንበት አምላክ ሰው ሆኖ ሲመጣ። ስለዚህ ያ ዝቅ ብሎ የመጣው ኢየሱስ ክርስቶስ የኔና እናንተን ኃጢአት ለመክፈል ነውና ይሄ ትምህርት በጣም ሊወገዝ የሚገባው ቤተክርስቲያኒቷን በጣም የሳተችበት ትምህርት ነው። ምክንያቱም ልታወግዘው ይገባል። ዶግማቸውን ነው የሳቱት። ምክንያቱም የተጣሰው ዶግማ ትምህርት ነው። ቤተክርስቲያኒቷ የምታምነው የክርስቶስ ኢየሱስ አማናዊ ስጋ ብላ ኢየሱስ ክርስቶስ ሞቶልኛል ብላ ነው የምታምነው። ዶግማዋም በክርስቶስ ኢየሱስ ስጋና ደም ነው የዘላለም ሕይወት ማገኘው ብላ ያስቀመጠችው ዶግማ ትምህርት በዚህ ልክ ሲጣስ ሲኖዶሱ ዝም ማለቱ ቤተክርስቲያኑ ሌሎችም እዚህ ሲጫጫው የነበሩ ዝም ማለታቸው ጥያቄው ሲከታል። ምክንያቱም የማርያም ጉዳይ ስለሆነ አቡነ ገብርኤል የሳቱት የቀኖና ትምህርት ነው። እነዚህ አባቶች ግን የሳቱት የዶግማ ትምህርት ነው። ቀኖና ሲጣስ ተጩኋል። ያ ሁሉ ነውጥ መጥቷል። ቀኖና የሚታደስ ነው የሚሻሻል ነው። ዶግማ ደግሞ ማይታረም ትምህርት ነውና ዶግማ ተጥሷልና አንድ ሊሉት ይገባል፣ ሊያስተካክሉ ይገባል፣ ይቅርታም ሊጠይቁ ይገባል። ምክንያቱም በክርስቶስ ኢየሱስ ሞትና ትንሣኤ ላይ ነው የተቀለደውና ወገኖቻችን ኦርቶዶክሳውያን ልታስተውሉ ይገባል። አምላክ ሰው ሆኖ የመጣላችሁ የእናንተን ኃጢአት ለመክፈል ነው። በገዛ ደሙ ነው ሁላችንም ከአብ ጋር ያስታረቀን። ስለዚህ ደህንነታችሁ ላይ ጥያቄ ውስጥ ይከተዋል። ስለዚህ ፍጡርን አይደለም ፍጡር ሆኖ ሰው ሆኖ የመጣው ግን አምላክ ሰው ሲሆን መለኮት የተዋህደው ስጋ በሰውነቱ ነው። መለኮት ሰው ሆኖ ነው እኛን ያዳነንና ያን የመስቀል ሞት የሚችል ማንም ከሰው ልጆች ሙሉ የለም፣ አልተገኘም። ስለዛ ነው ሰው ሆኖ የመጣውና ወደዚህ ማስተዋል እንድትመጡ ትምህርቱንም እንድታወግዙ አቡነ ገብርኤልን በተቃወማችሁበት ልክ እነዚህንም አባቶች ልታወግዙ ልትቃወሟቸው ይገባል። በአግባቡ ማለት ነው። በስድብ በምናምን ሳይሆን በአግባቡ ልትቃወሙት የሚገባ ትምህርት። ይሄ በጣም ሰይጣናዊ ትምህርት ነው፣ አጋንንታዊ ትምህርት ነው። ሰዎችን ከክርስቶስ አንስቶ ወደ ማርያም ወደ ፍጡር ዘወር የሚያደርግና ቤተክርስቲያኒቷም ልታጤነው ይገባል ብዬ አምናለሁ። ተባረኩ፣ ጸጋ ይብዛላችሁ። ታብሽር ኮፒ ሊንክ አድርጉ ወገኖች፣ ሁላችሁም ተባረኩ። ቴንኪዩ መርሲ፣ ቴንኪዩ ኤርሚ፣ ጸጋ ይብዛሉ። ተባረኩ። ካልተገናኘ ሰላም። ምንን የሚስ አንደርስታንድ እንዳያደርጉሽ አንድ ነገር ብቻ ልበል። የሚቀጥለው ሰው ይዘጋጅና
አይ እንደ ቤተክርስቲያኑ ነው ያለችው እሷ። እንደ ቤተክርስቲያኑ ቀኑና ተሳስተዋል አባ ገብርኤል እንጂ እንደ ወንጌል አይደለም የተሳሳቱት። እንደ ወንጌል ትክክል ናቸው። እኛ ወንጌል አማኞች ተሳስተዋል እያልን አይደለም። ግን ኦርቶዶክሳዊ ሆናችሁ ስታዩት በኦርቶዶክሳዊዋ ቀኑና ተሳስተዋል፣ እንደ ቤተክርስቲያኒቷ ዶግማ አልተሳሳቱም ማለቷ ነው አይደል? ምን ቴንክ ዩ። የሚቀጥለው ሰው ይቀጥል። ተባረኪ መነን ጌታ ብስቶ ይባርክሽ። ዳግዬ በትልቁ እኮ አድርጌህ ነበር ትቀጥላለህ ብዬ። እሺ የቀደሙ ስላሉ ይቀጥሉ። እኔ ከልጆችም ጋር ስለሆንኩ ችግር የለም። ቢኒ አለ አለው። መርሲ እሺ፣ ላሳጥረው አዳዲስም ሰው እየገባ ስለሆነ ባይገርምሽ፣ ግን በጣም መናገር እየፈለኩ አልተናገርኩም። በጣም የመስማት እንትን ዛሬ ጥሩ ነበር ማለት ነው እና ቅድምም እንደዚሁ ማለት ነው። ፓስተር ጉተማ ጌታ ይባርክ፣ ሙሉ መልእክትን ሰምቼዋለሁ። ጌታ ብስቶ ይባርክና ይጨምርልን። እንግዲህ ከየትኛው እንደሚነሳ ባላቅም ያው እኛ ርዕስ አንቀይርም። ርዕሳችን ኢየሱስ ክርስቶስ ላይ በተነሳው አመፅ ወይም በተነሳው መተካከል ላይ ያለ ነገር ነው እያወራን የነበረው። ይሄ በእውነት ሁላችንንም ያሸማቀቀ ነው ስንሰማው ማለት ነው። አክቹዋሊ ያሸማቀቀ ነው፣ ግን እኛ እውነቱ ስለገባን፣ ምክንያቱም በመጽሐፍ ቅዱስ ያለ እውነት ስለገባን ያፈርንባቸው አካሎች እንዳሉ ነው የምናውቀው። ግን ይሄ በጣም እዛ ቤት ውስጥ ላለ አካል ደግሞ ለዘመናት አብሮት የነበረው ተደብቆ የነበረ በሁሉም ውስጥ የነበረ ግን ቀን ጠብቆ በቃ ጌታ እንዲጋለጡ ሲያደርጋቸው እንደው እንደ መንስኤ አባ ገብርኤል ሆኑ እንጂ እንደ መንስኤ እሳቸውም ሆነው በቃ ተጋለጡ ሲላቸው ይኸው አሁን አንዳንድ እያሉ እየወጡ ነው፣ እየታወቁ ነው ማለት ነው። እና ያው ብዙ ነገር ነው የተናገሩት። ሁሉም ሰው ሀሳብ ይሰጥበታል። እኔ ግን ስጋው ላይ ትንሽ ልናገር። በእርግጥ ርዕሱ የተሰቀለው ስጋ ኢየሱስ ክርስቶስ ወይስ የማርያም? ስለዚህ አዎ የማርያም ነው የሚሉ እስካሁን ብለው የሚያምኑ የሚያስቡም ይኖራሉ። ደግሞም ያው አሁን አስነዋሪነቱን ሲሰሙ ከራሳቸው አንዳንድ ቤተ እምነት ካሉ አካላትም ያው ቪዲዮም ሰርተው እንዲህ ላይቭም ገብተው ሀሳብ ከሰጡበት በኋላ ደግሞ እንትን ወለም ዘለም ያለ አቋም የያዙም አሉ። እንደዛም ሆኖ አሁን ማስረግጠ የምንናገረው የተሰቀለው ስጋ የጌታ ኢየሱስ ክርስቶስ ስጋ ነው። በአባቶቻችሁ የተነገረው ንግርት እሱ ስህተት ነው፣ እሱ ሐሰት ነው። መጽሐፍ ቅዱስ የማያውቀው ማለት ነው። መጽሐፍ ቅዱስ ኤቪደንስ የማይሰጠው ድጋፍ የማይሰጠው ማለት ነው። እና ሁለት አካል ሊያድን አይችልም። በመሰረቱ ማርያም ማዳኝ፣ ኢየሱስ ማዳኝ፣ ሁለት አካል ማዳን አይችልም። የበሉትም የጠጡትም የማርያም ስጋና ደም ነው ይላሉ። ምናልባት እዚህ ላይ አይለኛ ነገር ልናገር ብዬ ፈራው። ግን ለምን ፈራለሁ? እኔም የገባኝን ልናገር እንጂ። ቆይ የመጀመሪያ ኦርቶዶክስ ነው ብንል ተሳስተናል። የሰውን ስጋ የሚበላ የሰውን ደም የሚጠጣ የመጀመሪያ ኦርቶዶክሳዊ ነው ብለን ብንል ከዚህ ነገር ተነስተን ማለት ነው። የመጀመሪያዎቹ እነሱ እንደሆኑ ማሳያ ነው ማለት ነው። የሰውን ስጋ እንዴት ይበላል? የማርያም ስጋ ማለት ነው። የሰው ደም እንዴት ይጠጣል? የማርያም ደም ማለት ነው። አያችሁ፣ እንደዚህ የምታደርጉ ከሆነ የመጀመሪያዎቹ ናችሁ ማለት ነው። የሰውን ስጋ በመብላት ማለት ነው። የመጀመሪያዎቹ ናችሁ ማለት ነው። ኦርቶዶክሳውያን የሰው ደም በመጠጣት ማለት ነው። በታሪክ ምናልባት
አላቅም። በታሪክ ሊኖር ይችላል ወይ ከራብ የተነሳ ወይ ከሆነ ነገር የተነሳ የሰውን ስጋ የሚበላ አካል ተፈጥሮ ኖሮ ሊኖር ይችላል። እኔ ነኝ የማላውቀው። ግን አንድም ቀን ሰምቼ አላቅም። እንድንበላ መጽሐፍ ቅዱስም የነገረን አሉ አይደል? የምግብ አይነቶች አለ እኮ ዝርዝር የተጻፈ። የሰውን ስጋ እንድንበላ ግን መክሮንም ነግሮንም አያውቅም። የሰውን ደም እንድንጠጣም ነግሮንም መክሮንም አያውቅም። እስከዚህ ድረስ መሄድ ስለሚያስፈልግ ነው። ምክንያቱም የጠጣ ነው የእሷን ደም ነው የበላ ነው የእሷን ስጋ ነው ስትሉ እስከዚህ ድረስ መሄድ ያስፈልጋል። የሰው ስጋ በመብላት የመጀመሪያ ሆናችሁ ያው በጊነስ ቡክ ላይ ልትመዘገቡ ነው። ለምን? አሁን ነው ምስጢሩን ያወጣችሁት ማለት ነው። አሁን ነው እናንተ ውስጥ ያለውን እውነት ያፈረጣችሁት ማለት ነው። ከዚህ በኋላ ልንላችሁ የምንወደው ተው የሰው ስጋ መብላት አቁሙ፣ ተው የሰው ደም መጠጣት አቁሙ። በመሰረቱ እኛ ጋር ያሉ አስተማሪዎች የምኮራባቸው የምንወስደው የጌታ ስጋና ደም ራሱ እናንተ እንደምትሉት አማናዊ ወይም ደግሞ ትክክለኛው ብለን አይደለም የምንወስደው። ያው ስንወስድ የምንወስደው እውነት መጽሐፍ ቅዱሱ እንዳለው ሐዋርያቶች እንዳስተማሩት እንደዛው አድርገን መታሰቢያ አድርገን ነው የምንወስደው። አያችሁ፣ በዚህ እንለያለን። አንዳንዶቻችሁ እዛም ስቲል ይሄን አይነት አቋም ያላችሁ አላችሁ፣ በኦርቶዶክሳውያንም ማለት ነው። እና ምን ልል ፈልጌ ነው መጽሐፍ ቅዱስ የማያውቀው ትምህርት የትም አያደርሳችሁም፣ የትም አያዘልቃችሁም። መጽሐፍ ቅዱሱን የበላይ አድርጉ፣ ኑ ወደ መጽሐፍ ቅዱሱ ተመለሱ። የእህቴም ጥሪ የነበረው እሱ ነው። እስከ ዛሬም ስንጮህለት ኤርሚም ሌሎችም ደጋግሜ ብዙ ጊዜ ስማቸውን ማነሳዋለሁ አይደል? ሜሎስ፣ ሳሙኤል ትዝታው አብዛኛው እንደዚህ ከገድላት ድርሳናት ጋር አብዛኛውን ጊዜ ሲሰሩ የነበሩ ወንድሞች አሉ አይደለ? መሪ ሆነው ማለት ምንድን ነው ጩኸታቸው? ምንድን ነው ዓላማቸው የነበረው? ውጡ፣ ከዚህ ተረት ውጡና ወደ መጽሐፍ ቅዱሱ ተመለሱ፣ ወደ መጽሐፍ ቅዱሱ ኑ የሚል ጥሪ ነበር። አያችሁ፣ ከመጽሐፍ ቅዱሱ ስትርቁ እንዳለችው ከመጽሐፍ ቅዱሱ ስትወጡ ያው እንግዲህ ተረት ይዛችሁ ትመጣላችሁ። ተረት ደግሞ አድማጭ እስካለው ድረስ ለጆሮ የሚኮረኮር ነገር ነው፣ ይሰማል፣ ግን ይሰለቻል፣ የሆነ ጊዜ ይሰለቻል። በዛ ላይ ደግሞ አዳኝ በሆነው በኢየሱስ ክርስቶስ የማዳን ስራ ላይ መታችሁ ደግሞ በዚህ ልክ ስታወሩ ያስታዝባቸዋል። እና ይሄ ጉዳይ በእርግጥ በኦርቶዶክስ ቤት መነገሩ እኛን ስለማይመለከተን አይደለም፣ ይመለከተናል። አሁን ለምሳሌ አንዳንድ ጊዜ ከድነታችን ጋር የማያያዝ ከሆነ ብለን የምንተዋቸው ነገሮች አሉ አይደል? የምናልፋቸው ነገሮች አሉ። ወይም ደግሞ ተነጋግረንባቸው በቃ ሶኬ የምንባባልባቸው ነገሮች አሉ። ለምሳሌ ማርያም ወልዳለች አልወለደችም? ከኢየሱስ በኋላ ልጆች አሏት የሏት? ምና ለእኛ ከመዳናችን ጋር የተያዘ ነገር እንዳልሆነ ብዙ ጊዜ እንናገርበታለን። በእርግጥም ነው አይደለም፣ ከድነታችን ጋር የተያዘ ነገር አለ። ለኢንፎርሜሽን ግን እንናገረዋለን። ይሄ ግን የጌታ ስጋና ደም ከደህንነታችን ጋር የተያያዘ ከድነት ጋር የተያያዘ እውነት ነው። እዚህ ጋር ዝም አንልም። የገባንን የምናውቀውን የተረዳነውን የመጽሐፍ ቅዱሱን እውነት ልናሳያችሁ ጥግ ድረስ እንሄዳለን። ጥግ ድረስ በሎጂክም ነው። ቅድም ወንድሜ ቢኒ ሲናገር ነበር። በጣም የሚገርም ለጆሮ የሚቀፍ የሚመስል ነገር ግን በጣም ትክክለኛ ነገር ማለት ነው። በሎጂክም መታችሁ ማለት የተሰቀለው ስጋ የእሷ ስጋ ነው፣ የተካፈለው የእሷ ስጋ ስለሆነ የተሰቀለው ስጋ ልክ ነው የእሷ ነው ማለት ነው። ኦኬ ልድገመው። አሁንም እሱ ያለው ታዲያ አንተ ልጁ ማለት ነው። አንተ ታዲያ አሁን ከሚስት ጋር ስትተኛ አለው ያንተ ስጋ ነው የእናት ስጋ ነው ከሚስት ጋር የሚተኛው አለው። ኧረ በስመ አብ አንተ ምን አይነት ነገር ነው የምታወራው ምናምን ብሎ አሉት። አይ ልክ እኮ ነው፣ ሎጂክ ነው ያመጣኸው፣ ሎጂክ ነው የመጣልህ። ስለዚህ በመጣችሁት ልክ ይካሄድላችኋል፣ ሎጂኩንም ቢሆን ማለት ነው። በየትኛው መመዘኛ
ማርያም ስጋዋ ተሰቅሏል፣ ማርያም ተሰቅላለች፣ ወይም ደግሞ የተጠጣው ማርያም ስጋና ደም ነው አይሰራም፣ በሎጂክም ቢሆን ማለት ነው። እና አባቶች ሆይ ልጆቻችሁ ማንበብ በጀመሩበት ሰዓት የንባባቸው ውጤት ጥያቄን ማፍለቅ በጀመረበት ሰዓት ላይ እንዲህ አይነት አስነዋሪ ነገር መናገር አግባብ ስላልሆነ ያው እንግዲህ ዋና ፓትርያርኩ እንዳሉ ይታረሙ ይፈተሹ እንዳሉ እስኪ ውጤቱን እናያለን። እውነት ይፈተሹ ይሆናል፣ እውነት ይመረመሩ ይሆናል፣ እውነት መታደስ ይችሉ ይሆናል፣ የምናየው ይሆናል። እስከዛ ድረስ ግን ምናልባት በቅንነት ኮንፊውዥን የሆናችሁ ኦርቶዶክሳውያን ካላችሁ መጠየቅ ያለባቸው እነሱ ብቻ ሳይሆኑ ወንድሞቻችሁን ፕሮቴስታንቱንም ጠይቁ፣ እኛንም ጠይቁን። እውነቱ ምኑ እንደሆነ እንነግራቸዋለን። የተሰቀለችው ማርያም አይደለችም። የተሰቀለው ጌታ ኢየሱስ ክርስቶስ ነው ለዓለም። ቤዛ ማርያም አይደለችም። ቤዛ የሆነው ጌታ ኢየሱስ ክርስቶስ ነው ለዓለም። የማለደችው ማርያም አይደለችም። የሚማልደው ጌታ ኢየሱስ ክርስቶስ ነው ለዓለም ሁሉ ማለት እና ይህን እውነት እንድትጋሩ ይህን እውነት እንድታውቁ እናሳስባለን። ጌታ አብዝቶ ይባርካችሁ። ቀጥሉ ሌሎቻችሁ። እሺ ተባረክ ቢኒ፣ ተባረክ ብያባለ። እሺ ብያባ ከሌለ ዳግዬ አንተ ቀጥልና ከዛ ኦርቶዶክሳውያን እንቀበል የሚመች ከሆነ። ሜርሲ እንቀበል፣ ችግር የለም። እሺ ተባረክ። እሺ ተባረክ። እሺ ሶሪ። እሺ የኤርሚን በትልቁ ላደረገው ብዬ ነበረ። ኤኒዌይስ እሺ ኦርቶዶክሳውያን ካላችሁ ግቡ፣ እንቀበላችሁ። በርዕሱ መሰረት የምናናገረው ኦርቶዶክሳዊ ካለ በመስቀል ላይ የዋለው የማርያም ስጋ ወይስ የክርስቶስ ስጋ የሚለውን ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉ ወይም ገስት ላይ ግቡ። ወገኖች ኢትዮጵያም ያው እየነጋ ስለሆነ በደንብ ሼር አድርጉት። ገብተው አይጠፋም እኮ አንዳንዴ አባቶች ስለማይሳሳቱ ልክ ነው የሚል ስለማይጠፋ እነሱ ገብተው ደግሞ እንድንወያይ ኦርቶዶክሳውያን ገስት ላኩ። አንድ ቁጥር ጻፉ። ሜላት አንቺ ኦርቶዶክሳዊ አይደለሽ ማይቼሻለሁ። ፕሮፋይልሽን ገብቼ አትላኩ። ኦርቶዶክሳውያን ገስት ላኩ፣ እንቀበላችኋለን። ስለዚህ የቤቱ ርዕስ በመስቀል ላይ የዋለው የክርስቶስ ስጋ ነው ወይስ የማርያም ስጋ? እንግዲህ ቪዲዮውን ዛሬ ሰሞኑን ሲሽከረከር አይታችኋል ብዬ አስባለሁ። የኦርቶዶክሳውያን አባቶች ናቸው እንግዲህ እዚህ በምስሉ ላይ ያሉት። በመስቀል ላይ የዋለው የማርያምም ስጋ ነው የሚል አስተምህሮ አስተምረዋል። ኦርቶዶክሳውያን እንግዲህ ከዚህ በኋላ እኛ ፊት ቆመው እነሱ ቁርባን ብለው ስለሚጠሩት እኛ የጌታ እራት ብለን ስለምንጠራው የማውራት ሞራል የላቸውም። የሚበሉት የሚጠጡት የነበረው የማርያምን ስጋና ደም ነው። እንግዲህ ስለ ቁርባን ማውራት የሚችል ኦርቶዶክስ የለም ከዚህ በኋላ። ስለዚህ ገብታችሁ ይሄንን ትምህርት እስኪ አስረዱ። የአባቶቻችሁን ትምህርት ትቀበላላችሁ ወይስ አትቀበሉ? ከአባቶች አትበልጡም የሚሉ ጎራዎች አሉ። እንደገና ደግሞ ትክክል አለመሆኑንም ደግሞ በገዛ ልባቸው ፖዚቲቭ በሆነ ኢንቴንሽን የሚያምኑም ስላሉ እየተቀበልን እናወራቸዋለን። ግቡ ኦርቶዶክሳውያን ወገኖች፣ በደንብ ሼር አድርጉት፣ በደንብ ሼር አድርጉት። ተባረኩ፣ ጸጋ ይብዛላችሁ። በደንብ ሼር አድርጉት፣ በደንብ። እንግዲህ ማርያምም እንደተሰቀለች ነው ሲያስተምሩ ያየናቸው። በስቅለቷ ቀን የሚል ንግግር ተናግረዋል። መስቀሉ ላይ የዋለው የሷ ነው ብለዋል። የምንበላው የምንጠጣው የሷ ነው ብለዋል። ስለዚህ ብዙ ኤክስፕላኔሽን እነሱ ቲክቶዶክስ ላይ እዚህ ቲክቶክ ላይ ያለችው ኦርቶዶክስ በፊልተር ነው የምናውቃት። እዚህ ላይ ያለችውን ኦርቶዶክስ መሬት ላይ ያለችው ግን ትክክለኛ ገጽታዋ እየታየ ነው። ስለዚህ
በፊልተር መደበቅ አልቻሉም ማለት ነው። በጣም በብዙ ሜካፕ እና በፊልተር ያማረች ናት ዳጊ። ፊልተር ያልሽው በጣም ነው የተመቸኝ። ግን ችግሩ እዛ ቤት ጠላ የሚለው ይመጣላቸዋል። ችግሩ ያ ነው። እኛ ስለ ጠላው አይደለም የምናወራችሁ፣ ስለ ሜካፑ ፊልተር። ይሄ ተቀባብታችሁ ነበር እስከዛሬ የምትወጡት፣ አሁን ተገለጣችሁ ለማለት ነው የፈለገችው ሜርሲ እንጂ ጠላውን ፊልተር አይደለም ያወራቻል። እነሱ ቶሎ ወደዛ የሚሄዱት ነገር አለና መልሻቸው ለማለት ነው። እሺ ተባረክ ዳጊዬ። የስ ፊልተር ጠላው አይደለም ፊልተር። ይሄ በቃ ፊልተር ቲክቶክ ላይ ያለው ፊትም ያሳምረዋል አይደለ? እንደ ሜካፕ አድም ያደርገው ያ። ስለዚህ አሳምሮ የሚያቀርበው ማለት ነው። ስለዚህ በፊልተር በሜካፕ አሸብርቀው ነበር እዚህ ቲክቶክ ላይ ያሉ ኦርቶዶክሳውያን ኦርቶዶክስን የሚያቀርቧት። በትክክል ደግሞ ኢሜጇ ግን ግራውንድ ላይ ሲታይ እነሱ እስኪያፍሩበት ድረስ ሊደብቁት እስካልቻሉት ድረስ እኛ ጠብ ሲል ስንደፍል እስከሚሉ ድረስ መሬት ላይ ያለው እጃቸው ላይ ያለው ትምህርቶች ሁሉ ምን ብለዋል? ከእጃቸው ፈትልከው ወጥተዋል ማለት ነው። እዚህ ጋር ምንድነው? ወርቅ ቅብ ታውቃላችሁ አይደል? ትክክለኛ ያልሆነ ወርቅ ግን ቅብ እየተቀባች ነው እዚህ ጋር የምትቀርበው እየተቀባች። ይሄ ሁሉ ድካም ምንድን ነው? ክርስቶስን የመሸፈን አይደል? የመውጊያውን ብረት የተቃወመ ሁሉ በሱ እንደሚብስ አሁን በምድራችን ላይ እያየን ነው። ኦኬ፣ ኢየሱስን የተቃወመ ትምህርት፣ ኢየሱስን የተቃወመ ዶግማ፣ ኢየሱስን የተቃወመ ቀኖና፣ ኢየሱስን የተቃወመ ልምምድ ሁሉ የመውጊያ ብረቱን የተቃወመ እሱ ላይ እየባሰ የእግዚአብሔርን እጅ እዛ ጋር እያየን ነው። ስለዚህ በቃ እንደዛ ነው። ስለዚህ ኦርቶዶክሳውያን ግቡና እስኪ መልስ ስጡበት፣ ለዚህ አስተምህሯችሁ መልስ ስጡበት። በደንብ ሼር አድርጉ ወገኖች፣ በደንብ ሜርሲ። ይህን አባቶቻቸውን በትልቁ ታረጊላቸው። ኤርሚዬ እንትን ነው መሰለኝ እኮ ሩቅ ሆኖ ነው ራሱ ነው ትልቁ ላይ መሆን የሚችለው። ለዛ ነው ፓስተር ዳግዬ እኛ እንችላለን እንዴ? I don't think ያ እሺ ተባረኩ። ስለዚህ እንደምታዩት የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ የሚል ርዕስ ነው ወገኖቻችን። ሌት ጆይን ያደረጋችሁ ዛሬ በዚህ ርዕስ ነው የምንወያየው። በደንብ ሼር አድርጉት፣ ኦርቶዶክሳውያን ገብተው መልስ እንዲሰጡበት ማለት ነው። ኦርቶዶክሳውያን ካላችሁ ገስት ላኩ፣ ግቡ ገስት ላኩ። ኦርቶዶክሳውያን አንድ ቁጥር ጻፉ። እንጠብቃችኋለን። እንግዲህ ይሄ ንግግር በጣም ብዙ ነገር ነው ብሎክ ያደረገባችሁ። ይሄ የአባቶቻችሁ ግራውንድ ላይ ያለው ትምህርት በጣም ብዙ ነገር ነው እየዘጋባችሁ ያለው። እናንተ ከዚህ በኋላ ምንም አይነት ሞራል የላችሁም። ስለ ቅዱስ ቁርባን የምታወሩበት ምንም አይነት በመስቀሉ ላይ የዋለው ስጋ መጽሐፍ ቅዱስ ከኢየሱስ ክርስቶስ መስቀል በክርስቶስ መስቀል ወይ ከክርስቶስ መስቀል እንጂ የማርያም መስቀል ከማርያም መስቀል እያለ አንድ ቦታ ላይ አይጠቅስም። ምክንያቱም መከራን የተቀበለው እሱ ነው። መስቀልን እንግዲህ መጽሐፍ ቅዱስ ላይ እንደ መከራ ነው የሚቆጥረው አይደለ? ዴፊኒሽኑ ወይም ደግሞ ሚኒንጉ ያ ነው አይደል? የቱ ጋ ነው መከራን የተቀበለችው? የሱን ያህል ህመም የታመመችው። ኦኬ፣ ቅድም ቢኒ የሰጠው ምሳሌ አለ አይደል? ኦኬ እሺ፣ I was thinking like አንድ ሰው I'm sorry በጣም ዊርድ የሆነ ኤግዛምፕል ሊሆን ይችላል። አንድ ሰው የኤችአይቪ ኤድስ ተጠቂ ቢሆን ኦኬ፣ የኤችአይቪ ኤድስ ተጠቂ ቢሆን እናቱም ተያዘች ማለት ነው፣ እናቱም ታመመች ማለት ነው። ኦኬ፣ እዚህ የሜዲካል ባለሙያዎች ካላችሁ እንደው ገብታችሁ ፕሮፌሽን ዋይዝ ራሱ ብንነጋገርበት በጣም ደስ ይለኛል። እንዴት ነው ስጋና ደምስ ወሰደ ሲባል ሪሊ ባዮሎጂካሊ ልጅ ከእናቱ ስጋ ቡጭቅ እየተደረገ ነው እንዴ ክሬት የሚደረገው? ኦኬ፣ ስለዚህ የምታወሩትን ሁሉ ባይብሊካል ማድረጋት ፋናዬ ያ ቴንክ ዩ ፋናዬ። እስኪ ጊቢ ወይ ግባ አይ ዶንት ኖ አም ሶሪ። እሺ
እሺ ፋና ሰላም ሰላም ሜርሲ፣ እንዴት አመሻችሁ ወገኖች? እንኳን ደህና መጣሽ። ጌታ ይባረክ። ሄድፎን ላይ ነኝና እሺ ከላ አድርጋ የሰማችሁ ያ ፕሮፌሽን ዋይዝ ካንቺ እንዴት ናችሁ? ኤርሚዬ፣ ዳጊ ስንት ናችሁ? ብዙ ናችሁ ለካ። ሜርሲዬ፣ ዲኒ፣ ኤርሚዬ፣ ፓስተር ተከዜ እንዴት አመሻችሁ? አይ ነው ሜርሲዬ፣ ቅድምም እኮ ስትሉ እየሰማሁኝ ነበርና እኔም የነርሲንግ ተማሪ ነኝና ምንም የማይገናኝ ነው። በሳይንስም ስታዩ የእናትና የልጅ ደም በታሪክ አይገናኝም። በታሪክ ልጁ ኒውትሪሽን እና ኦክሲጅን የሚያገኘው ከፕላሴንታው በዲፊውዥን መልክ ነው እንጂ የእናት ደም ወደ ልጅ፣ የልጅ ደም ወደ ደም በሳይንስም ጭራሽ አይገናኝም። ጭራሽ እንደዛ ሆነ ማለት እናትየው ለምሳሌ ዲስ ዴይስ ኤችአይቪ ካለባት ኤችአይቪ የሌለበት ልጅ ይወለዳል። በደም የሚገናኙ ቢሆን ልጁ ኤችአይቪ ይዘው ነበረ። ግን there is no way እንዳልኩሽ ልጁ ኒውትሪሽን እና ኦክሲጅን የሚያገኘው ከእናትየው ነው በዲፊውዥን መልክ እሱ እና I don't even know ሳይንስ ሰፖርት የማያደርገው ነገር ራሱ ነው የሚያወሩትና probably I think ብዙም ያስተዋሉት አይመስለኝም እንደዚህ አይነት ነገር ሲያወሩ። ስጋም ብቲ ከስቲም ሴል ነው እሱ በዲቪዥን መልክ ተከፋፍሎ እንትኑ ኢንፋንቱ which is ህፃኑ ቲሹ ቢልድ የሚያደርገው ኦርጋኑ የሚያድገው ከእናትና ከአባቱ የሚወስደው ዲኤንኤ ብቻ ነው which is አሁን እኛ በዘር ተካፍለዋል የምንለው ከእናቱ ክርስቶስ ከዘር እንደተካፈለ እናምናለን። ያ ማለት ምንድነው? በዲኤንኤ ፓርት ማለት ነው። other than that ግን that little infant does not get those things ከእናትና ከአባቱ ቲሹ የማይወስድም። ሲጀመር ደም ራሱ አይመሳሰልም። እናትየው ኦ ብለድ ታይፕ ኖሯት ልጅየው ኤ ሊኖረው ይችላል ኦር ኤቢ which is ቶታሊ የተለያየ ማለት ነው። እና እንዳልኩሽ በሳይንስ ወይም it doesn't even make sense at all። ቆም ብለው ስላላሰቡት ይመስለኛል እንዲም ብሎ ክርስቶስ ስጋውን ከማርያም ወሰደ ደሙን ከማርያም ወሰደ የሚባለው ነገር ሚዛን አይደፋም። ምንም አይነት እንዳልኩሽ ሳይንስም ሰፖርት አያደርገውም። እና እንግዲህ ይሄንን ልጆቻቸው ናቸው ሄደው አባቶቻቸውን ሊያስረዱ የሚገባው ያስባለሁ። ተባረክ ፋኒዬ። ላይክ ፕሮፌሽን ዋይዝ ያለው አስፔክት በደንብ ስለሚያስፈልግ ነው እዚህ ሆኜ አንድ ጥያቄ ግን ልጠይቅ በዚቹ እዚህ ጋር እንትን ማለት ካልቀረ እንደ ኦርቶዶክሶችን አሁን ሄቨን ያለው ሁለት ማርያም ነው ማለት ነው? ቢኮዝ ክርስቶስ የራሱ ደም ስጋ ከሌለው ደን ማርያም ተነስታ ሄዳለች ብለዋል። ሶ there is two ማርያምስ ማለት ነው። ኢየሱስ የሚባለው የለም እዛ ጋር። anyway this makes me so ተማሉ ብዬ አስባለሁ። ሰላም ናችሁ? ሰላም ለእናንተ። ተጋጊ ተረጋጋ። ያለህበት ቦታ ደግሞ ከጀርባ ይረብሻል። የማይረብሽ ቦታ አሁን ይሰማሃል? ይሰማኛል። እሺ እንኳን ደህና መጣህ። እንኳን ሰላም ቆያችሁ። ከየት ቤተ እምነት ነው ተከዜ? እኔ ኦርቶዶክስ። እሺ ርዕሱን አይተኸዋል? የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ ይላል። የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ? አዎ እንዴ የማርያም ስጋ
ተሰቅሎ ያድነናል እንደኛ ነው። እንደዚህ ነው ክርስቶስ መምጣቱ። አባቶችህ ናቸው እንደዛ ያሉት። ተከዜ ሰምተኸዋል? ቪዲዮን አይተኸዋል? አላየሁትም። እንደዚህማ ከሆነ ክርስቶስ መምጣቱ ምን አስፈለገን ታዲያ? ስለዚህ ትክክል አይደለም አይደል? አዎ ምንም ጥያቄ የለውም። ለመስቀል ላይ የዋለው የማርያም ስጋ አይደለም አይደል? ኧረ በፍጹም። እሺ የምትበሉትና የምትጠጡት ስጋና ደም ማን ነው? ኧረ እኔ በበኩሌ የክርስቶስ ነው ብዬ ነው እንጂ የማርያም ከሆነ ጽድቅ ላይ አይደለውም ማለት ነው። እሺ ማን ነው የተሰቀለልክ? የተሰቀለውስ በመስቀል ላይ ማን ነው? ክርስቶስ በስጋ። ማርያም ተሰቅላለች? ኧረ ማይሆን ባይብላዊ እናድርገው። የለም እንደዚህ የሚባል ነገር እንዴ! ተከዜ እኛ እኮ አይደለንም። እነዚህ ፎቶ ላይ የምታያቸው የቤተ ክርስቲያን መነኩሴ መምህርና ጳጳስ እነሱ ናቸው ይሄን ትምህርት ያስተማሩት። ምን ብሎ ነው? እስኪ ግልጽ አድርገህ እነሱ ያሉትንና። እሺ ቪዲዮ ከፍቼ አሳይሃለሁ። ትንሽ ደቂቃ ስጠኝ። ትንሽ ደቂቃ። እሺ ኒውት አደርጋለሁ። እሺ ኒውት አደርገህ እሰማልሻለሁ። እሺ ተባረኩ ወገኖች። በደንብ ሼር አድርጉት። ሌላ ኦርቶዶክሳዊ ካለ እቀበላለሁኝ። አንድ ቁጥር ይጻፍ አስገባለሁ። እሺ አብያለሁ። እሺ አብያለሁ፣ ተቀብያለሁ። እሺ ቆይ አንድ ጊዜ ለተከዜ ቪዲዮውን ማሳየት ይኖርብኛል ማለት ነው። አብያለሁ ይሰማል? አዎ ይሰማል። እሺ አንዴ ይቅርታ፣ ማይክህን ሚውት አድርገህ ትጠብቀኛለህ። እሺ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ ቤዛ። ዳጊ ያለ ትልቁ ላይ አርገኝ እስኪ። የፈሰሰው ደሜ ማን ነው? ስጋ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? ስጋ ሰማህ ተከዜ? ሰማው። በጣም ከባድ። ከዚህ የተነሳ ነው እየጠየቅን ያለ ነው እንጂ እኛ ከራሳችን መንገድ ወይ ጭፍን ጥላቻ ኖሮን አይደለም። አይ ስለዚህ እሳቸውም እንግዲህ እስካሁን ካሉ በህይወት ንስሐ ይግቡና ወደ ህይወት ይመለሱ። ይህ የስህተት አስተምሮ ነው፣ ከመጽሐፍ ቅዱሳዊ ያልሆነ የራሳቸው ሀሳብ ነው እንጂ መጽሐፍ ቅዱስ የሚለው እኮ የክርስቶስ ስጋ ከሰማይ የወረደ እንጀራ ነው ይላል።
ዮሐንስ 6:51 ላይ የሚያነብልኝ ሰው ቢኖር ደስ ይለኛል። እስኪ መጽሐፍ ይተሻል የኔ እህት። አዎ ሌላ ሰውም ስለምንቀበል ያው ዋናው እቺን ብቻ እኔ በደንብ ልስመችን ብቻ ብታነብልኝ ደስ ይለኛል። እኔ ታርጌ ሰማች እናነባለን፣ በኋላ ላይ እናነባለን። እሺ። ስለዚህ ግን አሁን አንተ ትምህርቱ ትክክለኛ እንዳልሆነ መጽሐፍ ቅዱሳዊ እንዳልሆነ ትቀበላለህ አይደል? እውነት ነው። አዎ እውነት ነው። እሺ ተባረክ ተባረክ። እሺ መልካም ነው። እሺ አመሰግናለሁ። እሺ ተባረክ። አቤሎ አቤት ትሰማለህ? ትሰማለህ? እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። አይ ጥሩ። ቪዲዮንም ሳሳይ ስላለክ የምትሰጠው መልስ ምንድን ነው? በመስቀል ላይ የዋለው የክርስቶስ ስጋ ነው ወይስ የማርያም ስጋ ብለን ርዕስ ይዘን መተናል። እሺ አይቼዋለሁ ቪዲዮ ነው። እሺ እዚህ ጋር ላሉ ክርስቲያኖች ግልጽ መሆን ያለበት ነገር ሁለት ነገሮች አሉ። መጀመሪያ መልሰህልኝ እለፍ። የማርያም ነው ወይስ የክርስቶስ ስጋ ነው በመስቀል ላይ የዋለው? የክርስቶስ ስጋ ነው። እሺ ሁለት እንትኖችን ሀሳቦችን ለመግለጽ ፈልጌ ነው። የመጀመሪያው ሀሳብ ጌታችንና አምላካችን ኢየሱስ ክርስቶስ ሰውን በሚሆንበት ሰዓት ላይ የእኛን ባህሪ በተዋሃደበት ሰዓት ላይ እሱ መዋሃዱ ነው ለእኛ መዳን ነው የሰጠን። ያም ማለት ሰው አምላክ ሆነ አምላክም ሰው ሆነ የተባለው የእመቤታችንን የቅድስት ድንግል ማርያም ስጋ ስለተዋሃደ ነው። ለዚያም ነው የእመቤታችን ቅድስት ድንግል ማርያም የባህራችን መመኪያ ብትባለው ሰውነትን ከእሷ ስለተዋሃደ። አይ አሁን እሱን አልጠየቅኩህም። በቃ በመስቀል ላይ የዋለው ስጋ የማርያም ነው ወይስ የክርስቶስ? አሁን ስለ ማርያም ስለ ቤተክርስቲያናችሁ አስተምህሮ ነግረኝ ሳይሆን የእሱ ከሆነ ኦኬ እሺ። የምትበሉትና የምትጠጡት ደምና ስጋ የማን ነው? አንዴ ልጨርስ። ኖ አይ እኔ ነኝ ሊድ ማደርግህ ሀብ ያለው ከስጋዋ ስጋ ነሳ ከደሟ ደም ነሳ። እሱ በሌላ ጊዜ እናወራዋለን። ስለዚህ አሁን የምትበሉትና የምትጠጡት ስጋና ደም ማን ነው? የክርስቶስን ነው። ስጋውን የምንበላውም የሱን ስጋ ነው፣ የምንጠጣውም የሱን። ከዚህ በፊት አይዶን ነው በመጽሐፍ ተገልጾ የምታውቂው ትምህርት ካለ አሁን አልሰማህም እንዴ ብለዋል አባቱ። በትምህርት ሃይማኖታችን ላይ የምንበላው የማርያም ስጋ ነው የምንጠጣው ደግሞ የማርያም ደም ነው የሚል የተጻፈ ማስረጃ ካለሽ ብታሳይ በዛው ጥሩ ነው። የእሷ ደም አልፈሰሰም በመስቀል ላይ? የፈሰሰው ክርስቶስ ስጋና ደም ነው። ግን መለኮት ከሰማይ ሲመጣ የእኛን ከሰማይ ስጋ ይዞ መጥቶ ሳይሆን ምድር ላይ ሰው ከሆነችው ከእመቤታችን ከቅድስት ድንግል ማርያም ስጋ ነስቶ ነው ሰው የሆነው። እሷ ተወልዷል እናምናለን። እሷ ተወልዷል። አዎ በመስቀል ላይ የዋለውና የፈሰሰው የክርስቶስ ደም ነው ብለሃል አይደል? አዎ ክርስቶስ ሲወለድ ከእሷ ስጋ ነሳ። የነሳውን ስጋ ከመለኮት ጋር አዋሃደው። ያ ነው አይደል ክርስቶስ የሚባለው? ፍጹም ስጋ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ይባላል። ያ ክርስቶስ ደሙን አፍስሶልናል፣ ሌላ ነገር አይደለም። በቤተ ክርስቲያናችሁ የሌላ ሰው አካል ደም ፈሷል የሚል አስተምህሮ የለም? የሌላ ፍጡር ደም ፈሷል የሚል አስተምህሮ የለም? የለም። ካለ እኮ አሳየኝ እያልኩሽ ነው እናቴ። እሺ አሳይካለሁ። ዳጊ ያለክ? ዳጊዬ አለው በትልቁ ለሁሉና አሳየዋለሁ። እሺ አቤል ገብተህ ማውራት ትፈልጋለህ? ታወራዋለህ? ሌትም ቶክ የምትለኝ ገብተህ ማውራት ትችላለህ። አዳንም እንደዛው። ይኸው አብ ያለው። ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ። ይህችውም ምንድነው መጽሐፉ? ታምረ ማርያም። ከታምረ ማርያም ላይ ነው የሃይማኖት ትምህርት የምታሳየኝ? እና ታምረ ማርያም የእናንተ መጽሐፍ አይደል? የቤተ ክርስቲያናችሁ? የእኛ መጽሐፍ ነው፣ ግን የሃይማኖትን ትምህርት የምናስተምርበት መጽሐፍ አይደለም።
በትክክል የሃይማኖትን ትምህርት የምታስተምሩበት መጽሐፍ ነው። እኔ ያልኩት ለምሳሌ ልጅ በዋናነት ማለት ነው ለምሳሌ ስለ ስጋውና ደሙ በዋናነት ለማወቅ የሚከይሉት መሰለሽ የቅዳሴ መጽሐፍ ላይ ነው። ቆይ አንዴ መጽሐፍ ቅዱስ ገድላት ናቸው፣ ገድላት ደግሞ መጽሐፍ ቅዱስ ናቸው ብለዋል አባቶች። እሱንም ቪዲዮ ከፈለክ እናሳያለን። ስለዚህ ይሄ የቤተክርስቲያን ዶግማ ነው። እሺ አሁን የእናንተን ትንሽ ልገባ ሳይሆን የገባሁት ላስተላልፍ እንትን ያልኩት ነገር ምንድነው? አይ ልታስተላልፍ አይደለም፣ ጥያቄ የሚባለው አስተምህሮ አዲስ ነው። ጥያቄ ነው የምትመልሰው፣ ምን የምታስተላልፈው ነገር የለም። ይሄው ከልጇ ጎን በፈሰሰ ደም አይደል? ጥያቄ መልሽልሻለሁ፣ የጠየቅሽውን ጥያቄ አይደለ? በቃ ስለዚህ ቤተክርስቲያናችሁ የኢየሱስ ክርስቶስ ብቻ ሳይሆን የእሷም ደም ፈሷል ብላ እንደምታስተምር ከመጽሐፍ ቅዱስህ ከቤተክርስቲያን መጽሐፍ እያሳየን ነው ማለት ነው። መጽሐፍ ቅዱስ ማለት ገድል ነው፣ ገድል ማለት መጽሐፍ ቅዱስ ነው ስላሉ አባቶችክ ማለት ነው። ባጭሩ አልኩሽ። አሁን እየተባለበት ያለው ኢንቴንሽን መለኮት ከሰማይ ስጋን ይዞ አልመጣም፣ ከእሷ ነው የነሳው። እንግዲህ የእነሱን አባባል አንተ ማብራራት አትችልም። ቀጥታን የተናገሩት አባቶችክ ኦኬ፣ በመስቀል ላይ የዋለው የእሷ ስጋ ነው ብለዋል። የምንበላው የምንጠጣው የእሷን ነው ብለዋል። እሷም ደግሞ በመስቀል ላይ ተሰቅላለች ብለዋል። ደስ የሚለው ደግሞ ማለት ነው ኦርቶዶክስ በዚህ መልኩ እያቃና ነው የሚሰማው። ምክንያቱም ዶግማዊ ትምህርቱን በደንብ ይችላል። አባቶችን ነገር የለም ገብቶሻል። የእነሱ አገላለጽ የሚያጋጭ ከሆነ የሚያስተካክሉት ይሆናል። አዎ፣ ስለዚህ አሁን ትቀበለዋለህ አትቀበለውም የሚለውን ነው እንጂ እንደወረደ ያለውን አገላለጽ አልጠቀመውም አልኩሽ። በቃ እነሱን አሁን በቤተክርስቲያናችሁ የሚመጣ ከዚህ ይፋ አድርግ። እኔ ጋር አይደለም ቻ ኤፊ አዎ ተከዜ ጋር ነው። ኤፊ ገስት ልኬልሃለሁ ግባ። እሺ ያ እንደወረደ ያለውን ነው። እኛም ለምን መሰለክ በውስጣቸው ምን አስበው እንደተናገሩ እንግዲህ እነሱ ናቸው የሚያውቁት። እኛ በቪዲዮ ላይ ነው እየተወያየን ያለ ነው። በውስጣቸው ያሰቡት አንተ እንደምታብራራው አይነት ነገር ከሆነ ደግሞ ያው መልሰው ቪዲዮ ይሰሩበታል፣ እንጠብቃለን ማለት ነው። እናንተ ቆይ ኢንቴንሽናችሁ ኦርቶዶክሳውያን ትክክለኛውን ነገር እንዲረዱ ነው ወይስ ስህተት ነገር እንዲረዱ ነው? እንዲረዱ። ለምን ከመጽሐፍ ቅዱስ ጋር የሚጻረር ነገር እየተናገሩ ስለሆነ። ስለዚህ ለምሳሌ እኔ አንድ ኦርቶዶክስ አማኝ ነኝ። እኔ ማምነውን ስናገርሽ ለምን ደግሞ አትቀበይኝ? ወደዛ የምትወስጂ ለምንድን ነው? ኖ እኔ እየጠየቅኩ ያለሁት እኮ ፊት ለፊት ያስቀመጥኩትን ርዕስ ነው አይደለም። አሁን እኮ ይኸውልሽ እኔ እንዳማኛውን ማምነውን ነገርኩሽ። የምበላው የክርስቶስ ስጋ ነው፣ የምጠጣው የክርስቶስ ደም ነው አልኩሽ። ግን ደግሞ አንድ ፋክት አለ። ያ ፋክት ምንድነው? መለኮት ከሰማይ ሲመጣ ሌላ ስጋ ከሰማይ ይዞ አልመጣም። ከምድር ካለች ከእመቤታችን ከቅድስት ድንግል ማርያም ነው የነሳው። አብያለሁ የሰማኸው ነገር ትክክል ስላልሆነ እያቃናን ነው የምንሰማው አልክ አይደል? ልክ ነኝ? ጥሩ፣ ለእኛ ትክክል ነው። አቡነ ገብርኤል ያሉትን ስለምን አቃንታ አልሰማኸው ነው? ስታቃና የምትፈልገው ነው የምታቃን ነው፣ ማትፈልገውን አታቃንም። ቀጥሉ ከቤት ሲጋ የእኛ ትክክል ነው ማለት ያ እኔ ላናግረው አንዴ አብያለውን። እሺ አናግረው። እሺ ሰላም ነው ወንድሜ? እግዚአብሔር ይመስገን። እስኪ ከማርያም ስጋ ነሳ የሚለውን ነገር ሰማሁና ማስረጃ አለ ለዛ ማለት ነው? እንደ መጽሐፍ ቅዱስ ማለት ነው። ከዚህ የት ቤተ እምነት ነህ? ቆይ አንዴ እቺ እንዳወራና ቆይ እስኪ ኖ የት ቤተ እምነት ነህ? መጀመሪያ ኦርቶዶክስ ነግሬዋለሁ። አንተ ካልነበርክ ለነበሩት ነግሬዋለሁ። አቦ ኦርቶዶክስ ነው እንዴ? አዎ እሺ ኦርቶዶክስ። እሺ ኦርቶዶክስ። እስኪ ማስረጃ አለ አብያለሁ። ከዚህ አንተ ኦርቶዶክስ ነህ? የምን ማስረጃ ነው የምትልኝ? እኔማ በስጋው እንዳልነሳ ነው የምራታ። ከመብታችን ስጋ ነሳ ብለህ ነው የምታምነው? አዎ ቃል ስጋ ሆነ ነው የሚለው። ቃል ስጋ ሆነ እኮ ነው። መለኮት ወደ ስጋነት ተለወጠ ነው የምትለው? ለምን በስጋ ነው የተለወጠው እንጂ መለኮት አልተለወጠም። መለኮቱም እኮ ሙላቱም አለ።